ጥያቄ በቀጣይ 5 ዓመት ምንድነው የምትጠብቁት ከብልጽግና? የታጣቂ ቡድኖችን የምትደግፉ ፋኖ፣ ኦነግ በቀጣይ 5 ዓመት ከእናንተ ምን እንጠብቅ? ለእናንተ ማነሳላችሁ ጥያቄ። ፋኖ ስትገባ በቀጣይ 5 ዓመት፣ ኦነግ ስትገቡ በቀጣይ 5 ዓመት የት እንጠብቅ? ብልጽግና በቀጣይ 5 ዓመት ለሚቀጥለው ምርጫ ይደርሳል ወይስ እድሜውን ታሳጥራላችሁ? ብልጽግናስ ታጣቂዎችን በቀጣይ 5 ዓመታት ውስጥ የታጣቂ ቡድኖችን እድሜ ታሳጥራላችሁ? ምን ነው የምታደርጉት? የማን እድሜ ያጥራል? ኢትዮጵያን በኢኮኖሚ ከፍ ያደርገዋታል? በኢኮኖሚ፣ በማህበራዊ ጉዳይ፣ በፖለቲካው በቀጣይ 5 ዓመት ምንድን ነው የምትጠብቁት? መስከረም ላይ የፓርቲው ሊቀመንበር በዓለ ሲመታቸውን ያከብራሉ። ፓርቲው ብልጽግና ማሸነፉ ይፋ ይደረጋል። አጠቃላይ የምናነሳቸው ወሬዎች እነዚህ ናቸው። ጤና ይስጥልኝ አድማጬ። ሄሎ ይሰማል? ይሰማል ቴዲ ይሰማል? ሄሎ ይሰማል። እሺ ምንድነው ያለ ሐሳብ አስተያየት? ያለኝ ሐሳብ አስተያየት ምንድነው መሰለ ቴዲ፣ ዋናው ነገር አሁን እኔ ሀዘን መግለጫ ለማስተላለፍ ነው። ዋናው በአልከው ነገርም ላይ ማለት ነው አስተያየት መስጠት ፈልጋለሁ። በተናገርከው ነገር ላይ በትክክል ብለሃል። የተናገርከው ፎከስ ማድረግ ያለብን በራሳችን እድገት ላይ ነው፣ በራሳችን ስራ ላይ ነው፣ በራሳችን ጥረት ላይ ነው። ሀዘኑ ምንድነው? ሀዘን መግለጫ ያልኩት በሳውዲ አረቢያ የነበሩ ኢትዮጵያውያን ወገኖቻችን ታርደዋል። ትናንትና ውሳኔ ተላለፈባቸው የነበሩት ኢትዮጵያዊ ወገኖቻችን ታርደዋል። የነሱ ሀዘን መግለጫ ለማስተላለፍ ነው። ከዚህ ውጪ ያው የአርሲው ጭፍጨፋ እንዳለ ነው። የሱ የሻማ ማብራት ስነ ስርዓት እንዲከናወን ነው። በዚህ ላይ ደግሞ በተለያዩ መድረኮች ላይ በሚገኙ መድረኮች ላይ ያሉ ኢትዮጵያውያኖች ተጽዕኖ እንዲያሳድሩ ነው። የተከበረው ቅዱስ ሲኖዶሱ በአመት አንዴ መስዋዕት ለሆኑ በእምነታቸው በብሔራቸው ምክንያት ብቻ መስዋዕት ለሆኑ ወገኖቻችን መታሰቢያ የሚሆን ቀን እንዲከበር በተለያዩ ቦታ ያሉ ኢትዮጵያውያኖች ወገኖቻችን ይህንን ተጽዕኖ እንዲያሳድሩ ነው። ሌላው አሁን በተለያዩ የኢትዮጵያ የሆኑ ተቋማት ላይ የሚደረገው ብሔርን፣ ሃይማኖትን መሰረት በማድረግ የስራ መቀማት፣ መግፋት ከወትሮ በተለየ ጨምሯል ስል ቴዲ በግል ብደውልልኝ ያሉትን መረጃዎች ልሰጥህ እችላለሁ። በአሁኑ ሰዓት መርጠን ባልመጣንበት ብሔር ምክንያት ስራችንን ተነጥቀን በየአረብ ሀገር የምንከራተት በርካቶች አለን። እሺ ወደ እንትኑ ልመልስህና በቀጣይ 5 ዓመት ብልጽግና ምን አይነት ፓርቲ ይሆናል ብለህ ትጠብቃለህ? ብልጽግና በቀጣይ 5 ዓመት ማለት ነው ከዚህ የባሰ ተባይ ነው የሚሆነው። በአሁኑ ሰዓት ኢትዮጵያ ትናንትና ሰምተህ እንደሆነ 3ኛዋ ዲፎልት ሀገር ሆናለች። ከዛምቢያና ከጋና ቀጥላ ብድር ወስዳ ቦንድ አሁን ለንደን ላይ የኢትዮጵያ ቦንድ አይሸጥም በየሀገሩ ማለት ነው። የኢትዮጵያ አየር መንገድ የኢትዮጵያ መርከብ ድርጅት ንብረት የሆኑ ንብረቶች በየሀገሩ የሚያዙበት ነው። ብድር ወስዶ ብልጽግና ድሮን ገዝቶ ወገኑን ጨፍጭፏል። ከ51 ቢሊዮን ዶላር በላይ ኢትዮጵያ ዕዳ አለባት። ከዚህ በተጨማሪ ከግል አበዳሪ ተቋማት ወሰደው ብር ስላልወሰደ ኢትዮጵያ ተከሳ ከማንኛውም ብድር ተቋም ብድር እንዳትወስድ የምትከለከልበት ነው። I don't think ኢትዮጵያ 50 ቢሊዮን ኢትዮጵያ ማለት መናጢ የሆነችበት ነው። I don't think ኢትዮጵያ 51 ወደ 50 ቢሊዮን ዶላር ዕዳ ያለባት አይመስለኝም። ወንድሜ ምን እንደሆነ ታውቃለህ? ቼክ ማድረግ ይቻላል። ቀላል ነው። ከአይኤምኤፍ የወሰደችውን ከኢንተርናሽናል ሌንደሮቹ የወሰደችውን ድሮን በመግዛት አሁን የአይኤምኤፍ ሲጨምር ማለት ነው ቢሊዮን ዶላር አልፏል። ወንድሜ ልክ ነህ። አሁን የወሰደችን ሲጨምር እንደዛ ነው። ልክ ነህ።
ተሰማት ሄዲ ትክክል ልክ ነህ ቀጥል አው መሸፋፈን አይገባንም እነዚህ ሰዎች አገር የማጥፋት ስራቸውን እየሰሩ ነው ትናንትና ግብጽ አልነበረችም ሱዳን ውስጥ ትናንትና ግብጽ አልነበረችም ሶማሌ ውስጥ ሶማሌ ፌልድ ስቴት እንድትሆን አድርገናልኛ ሳውዝ ሱዳን ፌልድ ስቴት እንድትሆን አድርገናል ሱዳን ፌልድ ስቴት እንድትሆን አድርገናል ኢትዮጵያ በአሁን ያሏት ንብረቶች በየዓለም አቀፍ ቦታ ማለት ነው ሊወስዱ ተዘጋጅተዋል ለንደን ፍርድ ቤት ሊከሱ ብር የሰጡ ሰዎች በዜጎች ላይ ድሮን መግዣና ለዘረፋ ነው ይሄ ቡድን የተጠቀመው ስለዚህ ብልጽግና ኦኬ 5 አመት ከተፈጠው ኢትዮጵያን ይደፋታል ነው የምለው ነው ስለዚህ በ5 አመት ውስጥ ብልጽግና ለቀጣዩ ምርጫ ራሱን ያዘጋጃል ወይስ አንተ የምትደግፋቸው የፖለቲካ ፓርቲዎች ታጣቂዎችን በለው ከስልጣን ያስወጣል ምን ተገምታለህ እኔ የምደግፈው የፖለቲካ ፓርቲ የለም እኔ የምደግፈው የፖለቲካ ፓርቲ የለም እኔ ምንግርህ ያለውን አሰስመንት ነው በአለም አቀፍ ደረጃ ላይ ያለ የኢትዮጵያ ገጽታ ይሄ ነው በአሁኑ ወገኖቿ የተሰቃዩ ነው ስለዚህ ምን እናርግ ኢትዮጵያን ፕሊዝ ፖለቲካውን ትተን ብሔሩን ትተን ሃይማኖቱን ትተን እንዘን እናልቅስ ሪፔንት እናድርግ ወደ እግዚአብሔር እንመለስ እንረዳዳ መንግስትን እንቶ ብሔርን እንቶ ሃይማኖትን እንቶ እኔ ያልኩኛለሁ ይሄንን ነው እኔ የምደግፈው ምንም የፖለቲካ ፓርቲ የለም ኢትዮጵያን ወደ ቀልባችን እንመለስ አጥፍተናል ወደ እግዚአብሔር እንመለስ እግዚአብሔር በመረቱ ይጎበኘን ዘንድ በየአገራቱ ያሉ ኢትዮጵያኖች እንተጋገዝ የሻማ ማብራት ስነስርዓት እናድርግ ስልጣን ላይ ያሉ ሰዎችን ተጽዕኖና ሳድር ምንም የሚያዋጡን አይደለም ዛሬ የሚያበሉን ነገ ይደፉናል እቺን ሀገር ከወደቀች በኋላ ልናገኛት አንችልም ቴዲ እሺ አሁን ያለንበት ሁኔታ ኮምፕሮማይዝ ልናረግበት የምንችልበት ሰዓት አይደለም ንስሐ እንግባ ሁላችንም ንስሐ እንግባ ይሄ ነው የሚያዋጣን እኔ ፖለቲካ ድርጅት ያ ቢመጣ ይሄ ቢመጣ ምለው ነገር የለም ሁሉም ኃጢአትን ሰርተዋል እሱ ነው ምነግርህ ሁሉም ኃጢአትን ሰርተዋል ሁሉም የእግዚአብሔር ክብር ጎሏቸዋል እቺን ሀገር ከጭቃ ሊያላቃት የሚችለው እግዚአብሔር ነው የኛ መዋደደው ሪፔንት እናርግ እንመለስ ነው ምለው እግዚአብሔር ደግሞ ይችን ሀገር ታላቅ ያደርጋል እግዚአብሔር ይታደጋታል የሚል ሆፕ አለ ተስፋ አለ እነዚህ ሰዎች ግን ያላቀን ከነዚህ መስገሮች ያላቀን ከነዚህ ሰዎች ካልተላቀቀች ኢትዮጵያ ትደፋለች ነው ምለም አሁን ያለው ገጽታ ሂደቱ በአለም አቀፍ ደረጃ ያላት የኢትዮጵያ ጎግል ማድረግ ትችላለህ ቴዲዬ ጎግል አድርግ የምታየው ነገር ምንድነው ከነጣ ሆነ ማለት ነው ከምንም ፖለቲካ አውቃው ነጣ ሆነ ጎግል ብታረግ የኢትዮጵያ ቦንድ ዛሬ ማለት ነው ለንደን ላይ መሸጥ አይችልም የሁሉም ሀገር ቦንድ አለ ለምንድን ነው ይሄ የሆነው ባለው በእነዚህ ሰዎች ማለት ነው the only thing የሚያውቁት ማለት ነው የራሳቸውን ሀብት የህዝብን ሀብት በመዝረፍ አኩሙሌት ማድረግ ነው ለራሳቸው የሚፈልጉት ህዝብ በሳውዲ አረቢያ እየተቀጠቀጠ እየተገደለ እየታረደ ነው የሚገኘው ስለዚህ በዚህ መንፈስ ስራ ቴዲዬ ሰላም አይደለም አለው እግዚአብሔር አለን ግን ያው መጋንቀ ቴንክ ዩ ከልብ አመሰግናለሁ እሺ ሌላ ደዋል ተቋርጧል በአገር ጉዳይ ላይ ደውለ አስተያየት መስጠት ያንተ ድርሻ ነው የሁላችሁንም ድምጽ አስተናግዳለሁ ጤና ይስጥልኝ አድማጬ አሎ ሰላም ነው ወይ ጤና ሰላም ነው እግዚአብሔር ይመስገን ሁሉ አማን አልሐምዱሊላህ ብልጽግና ፓርቲ ከሞላ ጎደል 7ኛ ዙር ሀገራዊ ምርጫን ያሸነፈ ይመስላል በቀጣይ 5 አመት መንግስት ለመሆን የሚያስችለውን ድምጽ ያገኘ ይመስላል ወይም ወደ ማግኘቱ የተቃረበ ነው ምን ተጠበቃለህ በቀጣይ 5 አመት በቀጣይ 5 አመት ብዙ ነገር ይሰራል መንግስት አሁንም እየሰራ ነበር ለሚመጣው የሚቀጥለው 5 አመት ብልጽግና መልኩን ቀይሮ እንደ ፕሬዝዳንት ሆኖ ይመጣል ከጠቅላይ ሚኒስትርነት ወደ ፕሬዝዳንት ቀይሮ እሺ ለምሳሌ ሰርቷል ስትል ለምሳሌ ምን ሰርቷል ብዙ ነገር ሰርቷል አገር እዛ ጦርነት ውስጥ ሆኖ ስንት ነገር እየሰራ ነበር እብን ለሚቀጥለው 5 አመት ክልል የሚባል ራሱ የሚኖር አይመስለኝም እስኪ የሰራቸውን ነገሮች ጥቀስን እንደው ወሬኔ ቻሌንጅ ይሄ ምናምን ያልከራከረም ህዝብ ይፈርዳል ይሄን ሰርቷል ብለህ እስኪ ንገረን እብን እንትን አላል መገናኛ ሚኒስቴር ውስጥ ድሮ የመኪና ታርጋ ራሱ ኦሮሚያ አማራ ምናምን ይባል ነበር አሁን ያ ሁሉ ቀርቶ ኢትዮጵያ ኢቶ ነው የሚለው ሌላው ደግሞ
ድሮ መታወቂያ ሲሰጥ ዜግነት ቦታ ኦሮሚያ አምሃራ ምናምን ይላል እና ኦሮሚያ አምሃራ ምናምን ይላል። አሁን ያ ቀርቶ ዲጂታል አይዲ መጥቷል። ኢትዮጵያዊ ነው። እንደገና ድሮ ሁሉም ድሮ አብይ ከመምጣቱ በፊት እኔ የኦሮሞ ልጅ ነኝ ኢትዮጵያዊ ማለት እጠየፍ ነበር። አሁን ብዙ የኦሮሞ ልጆች ወደ ኢትዮጵያዊነት መጥተዋል። ለምን መሰለህ? ሌሎቹ ይናደዳሉ። ኦሮሞቹ ኢትዮጵያን ሲሉ ሌሎቹ ይናደዳሉ። ለምን እንደሚናደዱ አናውቅም ነው። ይሄ ወሳኝ ጥያቄ ነው። ብዙ ነገር እየተሰራ ነው። ከኔ ጭምር ድሮ ኦሮሞ ነው የምለው ኢትዮጵያዊ ራሱ ማለት ነው። ከዚህ በፊት ኢትዮጵያ አትሉም ነበረ። አሁን ኢትዮጵያ ያልከው ለምንድን ነው? ትውልዱ ሁሉ ተቀይሯል። ለምን መሰለህ? አያውቅም ነበር። ሀጫሉ ብዙ ነገር ሰርቶ ነው ሄደው። ኢትዮጵያ ኦሮሞ ለኢትዮጵያ ግን እንደሆነ ሁሉ ሀጫሉ ሁንዴሳ ራሱ ነው በአድዋ ድል ላይ አስተምሮ ሄዷል። ብዙ ሰው በቃ ሁሉም ገብቷል። ድሮ አናውቅም ነበር። አሁን ሁሉም ነገር አውቀናል። ታውቃለህ? ለዛ ነው ድሮ ወደ ዳር እንገፋ ነበር። አሁን ገባን። ኢትዮጵያን ጥልን ወዴት ነው የምንሄደው? ክልሉ ራሱ ቢፈርስ አብይ ቀስ በቀስ እየሰራ ነው። ክልሉ ራሱ ቢፈርስ ድሮ እሺ የሚል ህዝብ አልነበረም። አሁን ሁሉም ነገር ገብቶታል። ህዝቡ አንድነት ይወዳል፣ የድሮ ፍቅር ይወዳል እና ብዙ ነገር ይሰራል። አሁን ለሚቀጥለው 5 ዓመት ብዙ ነገር ይሰራል። ሰው ግን አብይን አይረዳም። እሺ ለሚቀጥለው 5 ዓመት እነዚህ ታጣቂ ቡድኖች ይቀጥላሉ ወይስ ይጠፋሉ? ወይስ ታጣቂ ቡድኖቹ ራሳቸው ይከስማሉ? ህዝቡ ራሱ ይበላዋል። ታጣቂ ቡድኑ የሚገርም ህዝቡ ይበላቸዋል። ጀዋር ኦሮሞ ህዝብ እንዴት እንደጠፋ አላየህም እንዴ? ማነው ጀዋርን የሚያዳምጠው? እብድ ነው የምንለው። እና ብዙ ነገር አብይ ቀላል ስራ እየሰራ አይደለም። እንዴት ሰው ግን ከ10 ዓመት በኋላ ይገባል የአብይ ልፋት። እኔ ለዚህ ነው የምንደግፈው አብይን እና ብልጽግና በርታ ይቀጥላል። ህዝቡ እንዴት ወጥቶ እንደመረጥ አላየም? ያ ህዝብን አርሲ ውስጥ የተሰራው ስራ ሁሉ የጀዋር እጅ ያለበት ምናምን ይባላል። ታውቃለህ? እኔ ምንም ማስረጃ የለኝም ለዛ። እንደዛ ይባል ሰው ይላል፣ እንደዛ ይላል። ብዙ ቦታ አይቻለሁ። እና የሸኔ ፒክቸር ማለት የሸኔ እንትን ቪዲዮ ሁሉ ይለቅ ጀመር እኮ ጀዋር አላየም? በፌስቡክ ላይ እና ብዙ ነገር አሁን ቀስ በቀስ እያለ ራሱ ይከስማሉ፣ ይጠፋሉ። የሚገርም። ስለዚህ በዚህ 5 ዓመት ታጣቂ ቡድኖች ብዙ ነገር ይሰራሉ። ሙሉ ለሙሉ ይከስማሉ። ቤተመንግስቱም ያልቃል፣ ኤርፖርቱም ያልቃል። እንደዚህ ተቃዋሞቹም ራሳቸው ህዝቡ ራሱ ይበላል፣ ይጠፋሉ። መንግስት ደግሞ ይቀይራል። እንደገና ብዙ ፓርቲ ነው ያለው ኢትዮጵያ ውስጥ። ስንት ማዕት ፓርቲ ነው ያለው? 2 ፓርቲ ይበቃል ኢትዮጵያ። 2 ፓርቲ ለሁለቱም ለፕሬዝደንትነት ሄዱ። የኢትዮጵያ ህዝብ አሁን ሁሉም ለአብይ ይጥላል። በፕሬዝደንትነት ከመጣ አብይ ፕሬዝደንት ሆኖ ነው የሚወዳደረው እና ድምፅ ያገኛል ሁሉም ቦታ፣ ሁሉም ኢትዮጵያ አማራ ክልል ራሱ፣ ትግራይ ክልል ራሱ እና ህዋት ራሱ እንዴት እንደጠፋ አላየም? እየጠፋ ነው ህዋት ራሱ እያለቁ ነው። ቀስ በቀስ በሚቀጥለው 5 ዓመት ደብረጽዮን እና 3ቱ እንደዛ ትግራይ የሚበጣበጡት ፍርድ ቤት ይቆማሉ። እርግጠኛ ነኝ ተይዞ እና እንግዲህ እናያለን። ኢትዮጵያ አንድ ካልሆነች ውሸታም በለች። ኦኬ ይሄ ድምፅ ሪከርድ ተደርጎ ለታሪክ ነው የሚቀመጠው። ከ5 ዓመት በኋላ ለታሪክ አስቀምጥና አንድ ቀን ታወራለህ። ሙት አብይን ህዝቡ አሁን አይረዳው። በኋላ ግን ኢትዮጵያን የሚወዱ ከሆነ ከ5 ዓመት በኋላ ይረዳሉ። ደግሞ ሁሉም ሰው ለዚህ ወንበር ነው። ሁሉም ሰው ለህዝቡ አስቦ የሚታገል አንድ ሰው የለም። እውነቴን ነው የምልህ። ደብረጽዮን ለስልጣን ነው፣ ዘመነ ካሴ ለስልጣን ነው፣ ጃንደረባው ለስልጣን፣ ሁሉም ለስልጣን። ይሄ ወንበር ሁሉም እንደዚህ ተቃዋሚ በዚህ ሚዲያ ላይ የሚለፈልፉት ሁሉም ለወንበር ነው የሚሄዱት። እቺ ወንበር አንድ ሰው ብቻ ነው የምታስቀምጠው እኮ። የሚሰራውን ሰው አያሰሩትም። እውነቴን ነው የምልህ። የሚሰራው ሰው አያሰሩትም። ከኃይለስላሴ ጀምሮ ኃይለስላሴ ሲቃወሙ ነበር፣ መንግስቱ ሲቃወሙ ነበር፣ መለስም አብይን። አንድ ቀን የኢትዮጵያ ህዝብ በደስታ መሬት ተቀብሎ አያውቅም። እድሜ ልካቸው ሲያለቅሱ ነው። እውነቴን ነው የምልህ። ቆይ የመጨረሻ አንድ ጥያቄ ላንሳልህ። እሺ አብዛኞቹ የብልጽግና ደጋፊዎች ያለፉት 27 ዓመታት የጨለማ ዘመን ነው ብሎ ያምናሉ።
የትኛው 27 የቲፒኤልኤፍን ኢትዮጵያ አዲስ አበባ ራሱ እንዴት እንደተሰራች አላየህም? ብዙ ነገር ነው። ብዙ ያ ገንዘብ አልነበረም እንዴ በቲፒኤልኤፍ ጊዜ? ጥያቄን አልጨረስኩም። እሺ ጨርስ። አሁን ያለፉት 27 ዓመታት የኢህአዴግ ማለት ነው የጨለማ ዘመን ነው ብለው ያምናሉ፣ ይናገራሉ። እሺ አሁን የብርሃን ዘመን ነው ብለህ ታምናለህ አንተ? ስማ አንድ ነገር ልንገርህ፣ ጨለማ ዘመን ጨለማውን ያመጣው ራሱ ኢህአዴግ ራሱ ነው። የኢትዮጵያን ህዝብ እንደዚህ አከፋፍሎ በጎሳ በህነት አከፋፍሎ ለዚህ ያደረሰን እኮ የኢህአዴግ ነው ታውቃለህ። ድሮ ኢቭን በደርግ ጊዜ ራሱ እኛ ሀገር ቸርች ሲሰራ ራሱ በአንድ ላይ ነው የምሰራው። ኢቭን የመስጊዱ ሊቀመንበር መስጊድ የሚያሰራው ክርስቲያን ነው፣ ኦርቶዶክስ ነው። ሰውን ከፋፍሎ ኢቭን ገንዘብም ነበር። አሁን ያለው ብር አለ እኮ ያ ጊዜ ለራሳቸው ነው የሚያደርጉት። ኢቭን እዚህ አሜሪካ ውስጥ ትልቅ ጋዝ ስቴሽን ከሄድክ እኮ ሁሉም እንዳለው የትግራይ ልጆች ናቸው ያላቸው። በራሳቸው ስም ገንዘብ ያሽሻሉ። አሁን ያለውን ሶርስ ብልጽግና አገር ውስጥ ነው ያፈሰው። የሚገርም ነገር ኢቭን ኮሪደር ልማት አዲስ አበባ ቤት ፈረሰ ይላሉ አይደል? በየገጠሩ በየወረዳው ቤት ፈርሷል። ኢቭን የገበሬው በየትንሹ ከተማ እሺ ፈርሶ ኮሪደር እየተሰራ ነው። አዲስ አበባ ብቻ የሆነ ነገር አድርጎ ያለቅሳሉ። ብዙ የኦሮሞ ቤቶች የፈረሱ አሉ። ልክ ኤሊቶቹ ምን ይላሉ ታውቃለህ? ልክ የአማራ ቤት ብቻ እንደፈረሰ አድርጎ ነው የሚያለቅሱት። እሺ አገር እንደዛ ይቀጥላል ለማለት ያብቃል። ለሚመጣው 5 ዓመት ጥሩ ነገር ካላየ ውሸት አበለች። እሺ ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። እሺ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ይፋ ባደረጋቸው 7ኛ ዙር ሀገራዊ ምርጫ ላይ ውጤቶች ከ48 የምክር ቤት መቀመጫዎች 541 ናቸው የኢትዮጵያ የሕዝብ ተወካዮች ምክር ቤት መቀመጫዎች። አንድ ፓርቲ መንግስት ለመመስረት 50+1 ድምፅ ማግኘት አለበት፣ ሲምፕል ማጆሪቲ 271 አካባቢ ድምፅ ማግኘት አለባቸው። 270 እና ከዛ በላይ ድምፅ የሚያገኝ ፓርቲ መንግስት ይመሰርታል። አሁን ለ48 የምክር ቤት መቀመጫዎች የተወዳደረው ብልጽግና እስካሁን በ47ቱ አሸንፏል። 47ቱን አግኝቷል። 99.9% ማለት ነው። አንዱን የኦጋዴን ብሔራዊ ነፃነት ግንባር ኦብነግ እጩ ደግሞ በሶማሌ ክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። በደጋሃቡር አንዱን ወንበር የኦጋዴን ግንባር እጩ የነበሩት አቶ ሙሐመድ ሐሰን ሁሴን አሸንፈዋል ተብሏል። ሌላው ለክልል ምክር ቤቶች በጠቅላላው 12 የክልል ምክር ቤት ምርጫ ክልሎችን ውጤቶች ተነግረዋል። የክልል ምክር ቤት ምርጫዎች በምርጫ ክልሉ ብዙ መቀመጫዎች ያሏቸው በመሆኑ በድምሩ የ38 መቀመጫዎች ውጤት የታወጀ ሲሆን ከነዚህ ውስጥም ብልጽግና የ37ቱን አሸንፏል። ከ38 መቀመጫዎች 37ቱን አሸንፏል። መጥፎ የሚባል አይደለም። አሁን የብልጽግና ደጋፊዎች ይህን እንዴት ሊሉት እንደሚችሉ አላውቅም። ለሕዝብ ተወካዮች ምክር ቤት በጠቅላላው 10 የምርጫ ክልሎች ወንበሮች ውጤት እስካሁን ተገልጿል። ሌላው አንደኛ አማራ 3፣ ማዕከላዊ ኢትዮጵያ እና 6 ከኦሮሚያ ነው። 10ሩንም መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ከ10 እስካሁን ውጤታቸው የተገለጹት የምርጫ ክልሎችም በአማራ ክልል ጎዛምን፣ በማዕከላዊ ኢትዮጵያ ቀዲዳ፣
ጋሜላ 2፣ ጉመር 1 እና እዣ 2 ሲሆኑ በኦሮሚያ ክልል ደግሞ ሀብሮ 1፣ ጥንብቢት፣ ጥቁር እንጪኒ፣ ጀልዱ፣ ወሊሶ 2 እና ወሊሶ ሌላ ቦታ የምርጫ ጣቢያ 1 ክልሎች ናቸው። በውጤት እወጃው ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ እስካሁን ከላይ የነገርኳችሁ የ500 ይላችሁ የህዝብ ተወካዮች ምክር ቤት 547 መቀመጫ አለው። 50+1 ማለት ከ547ቱ ከግማሽ በላይ ማግኘት ማለት አለ። 50+1 ስታካፍሉት ወደ 270 ምናምን ይላል። 270 ፕላስ የሚያገኝ ፓርቲ መንግስት ይመሰርታል። እስካሁን ከተቃዋሚ ጎራ ቀደም ሲል አንዳንድ ሁለት የክልል ምክር ቤቶች የተደረገ ምርጫ የተቃዋሚ ፓርቲዎች አንድም ወንበር አላሸነፉም። ይሄ ምን ይነግራቸዋል? ጤና ይስጥልኝ። ታናንተም እንዴት ነው ቴዶ? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይመስገን። ሁሌም ለሀገራችን ስለምታወያየን ጊዜ ወስደ ስለምታደርጋችሁ ሁሉ ነገሮች አፕሪሺየት አደርጋለሁ። ቴንክ ዩ ወንድሜ። በመቀጠል ወደ አስተያየቴ ነው የምገባው። አሎ ይሰማል ቀጥል። ብልጽግና በ5 ዓመት ምርጫውን በሚመለከት ያው ኢትዮጵያ ዲሞክራሲያዊ ምርጫ መርጣ አታውቅም። እዚህ ላይ ራሱ ገዢው ፓርቲ የሚስማማ ይመስለኛል። እንግዲህ ይሄንን ወደፊት ምናልባት ቢያንስ እንደሌላ እንደ አውሮፓ እና አሜሪካ እንዳደገው ሀገር እንኳን ባይሆን እንደነ ኬንያ እንደነ ጋና የምንሆንበትን ጊዜ እናፍቃለን። ቢያንስ የጎረቤት ሀገሮቻችንን ከዛ ባሻገር የብልጽግና 5 ዓመት እንዴት ይሆናል ይቀጥላል ይቆያል የሚለው ላይ የኔ ግምት ከዚህ በኋላ በሚኖረው ጊዜ ሀገራችን ወደ ከፍተኛ ቀውስ ትገባለች። አይ ዊሽ ጥሩ ነገር ቢሆን በቀጣይ 5 ዓመት ወደ ከፍተኛ ቀውስ ትገባለች ብለን የምታስበው? አዎ 100% እርግጠኛ ሆኜ ነው የምነግርህ። ለምን? እሺ ለምን? በጣም ጥሩ ነው። አሁን ያለንበት ሁኔታ ያልተፈቱ ብዙ ችግሮች አሉ። ያረገዙ ጉዳዮች ደግሞ አሉ። ባይሆን ደስ ይለኛል። ሀገራችን ወደ መፍትሄው መጣለው። መጨረሻ ላይ መፍትሄው ምንድነው የሚለው ነገር ሁላችንም ያለ እምነት ያለ ቋንቋ ያለ ምንም ልዩነት ምንነጋገርበት በየእምነቱ የሚጠልይበት የመፍትሄ ሐሳብ አንተ አንድ ቀን ብልጽግና ባይኖር ታጣቂዎች ወደ ስልጣን ባይመጡ ሀገራችን መስቀለኛ ላይ መንገድ ላይ ብትሆን ለሁላችንም ተመችታ እንዴት ልትቀጥል ትችላለች በሚል ጉዳይ ላይ በታወያየን አንድ ቀን ደስ ይለኛል። መልካም ፍቃድ ቆንና ካሳመነ ለምን ብልጽግና አንድ ቀን ስልጣን ማቆሙ አይቀርም። ይሄ የተፈጥሮ ህግ ነው። እንደገና ያረገዙ ስልጣን ፈላጊዎች አሉ። በፖለቲካ ፓርቲስም የተመዘገቡ የሚሆን ትጥቅ ትግል ውስጥ የገቡ ችግሩ ከምን ይመጣል ስትለኝ አሁን ላይ ጀኒውንሊ የማንከደው በተለያየ ቦታ ላይ ትጥቅ ትግልን ጨምሮ ብዙ ቀውሶች አሉ። ሁለተኛ እምዶ የምትለውን ጨምሮ በጎረቤት ሀገር ባለን ጉዳይ ያረገዙ ጉዳዮች አሉ። ወደ ጦርነት ሊያስገቡ የሚችሉ ነገሮች እኔ ከማየው ነገር አንፃር የጎረቤት ሀገር ጦርነት እምዶ ከሚለው ነገር ጋር ተጣምሮ ሀገር ወደ ከፍተኛ ጦርነት ውስጥ ልትገባ ትችላለች ብዬ ገምታለሁ። ያን መገምትበት ነገር ምንድነው? ችግሮቹን ከመፍታት ይልቅ በማለባበስ እየታለፈ ነው ያለው። የምክክር ኮሚሽን የምትለው መቋቋሙ ጥሩ ነው። አቋቋሙ ላይ የቀጣይን ሀገሪቷን ከሚወስነው ነገር ውስጥ አንዱ እሱ ነው። እርቀ ሰላም መፍጠር፣ ቀጣዩ አቅጣጫዎችን ማስቀመጥ ነበር። ከመሰረቱም ችግር አለው። ሲቀጠል የተቃዋሚ ፓርቲዎችም የማይቀበሉት ሌሎች የማህበረሰብ ክፍሎች የማይቀበሉት ሁኔታዎች ተፈጥሯል። እሱ ችግሩን ሊፈታው አይችልም በያዘው አካሄድ ጀኒውን የሆነ ነገር ካልተደረገ በስተቀር። ስለዚህ ከዚህ አንፃር
የብልጽግና ቀጣይ ጊዜ እጅግ ከባድ ነው የሚሆነው። ሌሎች ነገሮች ግብአቶች እየተጨመሩ ነው። ሃይማኖታዊ ኢሹዎች እየመጡ ነው። ለምሳሌ አሁን በአርሲ ጉዳይ የተነሳ ነገር አለ። በሱ ጉዳይ ላይ ተጨማሪ እንገላለን። ምናልባት ዛሬ አቤ ቶክቻው ላይ አይቻለሁኝ። እዛ ላይ ቀርቦ ቴዶ ካየው አላቅም፣ እሱን ዜና አላደረከውም። ሳውዲ አረቢያውን ያገር ውስጥ ያለ አንድ በወሎ ጉዳይ ላይ ትንቢት የተናገረ ሰው 2000 ኦርቶዶክስ በአንድ ቀን አንድ ሙስሊም 2000 ኦርቶዶክስ ከጨረሰ ጀግና ነው። 2001 ከዛ በላይ ከሆነ ግን በወርቅ ስሙ ይጻፋል የሚለውን አቤ ቶክቻው ዜና ላይ አቅርቦታል ዛሬ። ምናልባት ሳውዲ ሊሆን ይችላል። ስለዚህ ሃይማኖታዊ ጦርነት እንዲነሳ የሚቀሰቅሱ አካላት ባሉበት የመንግስት የሰብአዊ መብት ተሟጋች የሚባለው አካል ቀብራቸው የተፈጸመባቸው ቦታዎች የቀረበውን ነገር ዲና ያድርጎ ሁለት ክርስቲያንና አንድ ሙስሊም ነው ብሎ ዲና የሚያደርግበት ችግራችንን ዲና እያደረግን እየሄድን በላይ እየተከመረ የሚሄደው ነገር እንደገና ከሚፈጠሩት ነገር ጋር ሳይ ይሄንን ሪከርድ አድርግ አስቀምጥልኝ። በዚህ ሁኔታ ሀገራችን የተሻለ ነገር አታገኝም። በተቃዋሚም በኩል ተቃዋሚ የሚባል የለንም። በታጣቂ በኩል እርስ በርሳቸው የማይስማሙ አጀንዳ የሌላቸው ሰው የሚረሽኑ በሁሉም በዚህ አጋጣሚ በነገራችን ላይ መንግስቱም መንግስት ውስጥ ጥሩ ሰዎች አሉ። ታጣቂ ውስጥ ጥሩ ሰው ይኖራል። ሰው በጅምላ አይፈረጅም። ሁሉም አካላት ውስጥ ኢንዲቪጁዋል መልካም ሰዎች ይኖራሉ። አሁን ግን ሸክሙ ያለው ህዝቡ ላይ ነው። እንዴት ነው ይሄን ጊዜ ልንሻገር የምንችለው ያለ ልዩነት የሚለው ነገር ያሳስበኛል። ከዛ ውጭ ግን ብልጽግናን በሚመለከት ተቃዋሚዎችን በሚመለከት ታጣቂዎችን በሚመለከት አንድ የመጽሐፍ ቅዱስ ጥቅስ ብቻ እናገራለሁ። ማኔ ቴቄል ፋሪስ። ብልጽግናም ሆነ ተቃዋሚዎች ጫካም ያላችሁ ሰዎች ተመዝናችኋል፣ ቀላችኋል፣ ወድቃችኋል። እግዚአብሔር ግን ለኢትዮጵያ የተሻለ ነገር ነው የሚያመጣላት። ለሁላችንም የምትመች ኢትዮጵያ እንደምትመጣ አምናለሁ። አስተያየት መስጠት የሚችለው በዚህ ላይ ነው። ኦኬ። ከዛ ባሻገር ግን አንድ ቀን ብታወያየን ደስ ይለኛል። ከባድ ሁኔታ ነው ያለው ሀገራችን። ወደ ምስቅልቅል የምትገባበት ሁኔታን አለባብሶ ያርሱት ባረም ይመለሱ የሚባል ተረት አለ። አሁን ከኔ በፊት የተናገረው ወንድሜም እኔም የቱለማ ኦሮሞ ነኝ ከዚህ በፊትም ተናግሬያለሁ። በኢትዮጵያዊነቴ ነው ማምነው። እኔ ሰው ነኝ፣ ኢትዮጵያዊ ነኝ። ሁለት ቋንቋ እናገራለሁ። ኢትዮጵያ የትኛውም ትንሽ ትልቅ ሳይባል የትኛውም እምነት የትኛውም ቋንቋ ሳይባል ሲስተም ተገንብቶ ሁላችን ተከባብረን የምንኖርበት አገር እንዲሆን እመኛለሁ። ወንድሜን ግን እንለው ከብልጽግና በኋላ ኢትዮጵያ ሆነ ትቀጥላለህ ወይ? ገብቷል አይደለ? ኦኬ። እስከዛሬ አልነበርንም። እኔ ከብልጽግናም በፊት ከብልጽግናም በኋላ ኢትዮጵያዊኝ ነው የምቀጥለው። አሁን ብልጽግና የሚደግፉ ሰዎች ግን በተለይ አሁን ወደ ሜዳው እየመጣ ያለ በአብዛኛው ኦሮምኛ ተናጋሪ ሁሉም አይደለም ኢትዮጵያዊ ሆንኩኝ የሚሉ ሰዎችን ለምን መሰለ ትላንትና ወያኔ ስልጣን ላይ በነበረች ሰዓት ኢትዮጵያን ስታቀነቅን ኖራ ባንዲራው እኛ ነው ሲሉ በትግርኛ ሌላውን ሲያስፈራሩ ነው። ልክ መቀሌ ሲገቡ ባንዲራውን አቃጠሉት፣ ቀደዱት። ትግራይ ላይ የኢትዮጵያን ባንዲራ ታይም ስልጣን ስለያዙ ነው። እሺ አንድ ሰው ኢትዮጵያዊነቱ የሚፈተነው ስልጣኑንም ሲያጣ ነውና ከብልጽግና በኋላ ኢትዮጵያውያኑ ሲቀጥል ማየት እመኛለሁ። ስለምታደርገው ውይይት አመሰግናለሁ። እግዚአብሔር ለሀገራችን መልካም ነገር እንዲያመጣ ግን አምናለሁ። ቴንክ ዩ ወንድሜ። እሺ ቴንክ ዩ። እግዚአብሔር አክብርልኝ። እሺ ሌሎች አድማጭ ተመልካቾችን እስካስገባ ድረስ ውጤቱ ይሄ ነው። እስካሁን በተደረጉ የክልል ምክር ቤቶች ምርጫ ብልጽግና ከ48 ወንበሮች 47ቱን አሸንፏል። ለክልል ምክር ቤት በተደረጉ ምርጫዎች ብልጽግና ከ10 አሸንፏል። አንድም የተቃዋሚ ፓርቲ እስካሁን የህዝብ ተወካዮች ምክር ቤት የገባ የለም፣ በግልም የሚወዳደር። ነገና ከነጎዲያ እስካሁን 10 ወንበሮችን አግኝቷል። 260 ተጨማሪ 261 ምናምን ተጨማሪ ወንበሮች ከተገኙ ኦፊሻሊ ብልጽግና 7ኛውን ዙር ሀገራዊ ምርጫ
አሸንፈዋል ማለት ይቻላል። እስካሁን ባለው ሁኔታ 100% ብልጽግና እየመራ ነው ማለት ነው። በቀጣይ 5 ዓመታት ኢትዮጵያ በብልጽግና እጅ የምትሆን ከሆነ የብልጽግና ፓርቲ ደጋፊዎች ምን ትጠብቃላችሁ? ከእናንተ ምንድነው የምንጠብቀው? ፓርቲያችሁ ምን ሊያሳየን ይችላል? እንደምታውቁት ባለፉት 8 ዓመታት በሀገራችን ላይ የእርስ በርስ ጦርነቶች ነበሩ፣ እገታዎች ነበሩ። በዛው መጠንም ደግሞ የተሰሩ መልካም ነገሮች አሉ። አሁን በሚቀጥሉት 5 ዓመታት ምንድነው የምታደርጉት? ታጣቂዎች በሚቀጥሉት 5 ዓመታት ምንድነው የምታደርጉት? ወደፊት ትራመዳላችሁ ወይስ ምንድነው የምታደርጉት? በአጭሩ በቀጣይ 5 ዓመታት ምንድነው የምትጠብቁት? የፓርቲው ደጋፊ ልትሆኑ ትችላላችሁ፣ ተቃዋሚዎች ልትሆኑ ትችላላችሁ። ዩቲዩብ ላይ ያላችሁ ስልኮቻችን እዚህ ጋር ነው የሚታያችሁ። ቲክቶክ ላይ ያላችሁ ታፕታፕ አድርጉ። በተለይ ታፕታፕ ማድረግ አትሊስት ታፕታፕ ማድረግ እዚህ ላይ ሁላችሁም መረባረብ አለባችሁ፣ ሲግናል እንዳሳይ ማለት ነው። ሌላው ክብራትና ክብራን ያነገርኳችሁ ቀደም ሲል እነግራችኋለሁ ብዬ ሳልነግራችሁ ያለፍኩት የሂውማን ራይትስ ዎች ያስነበበን ዜና ነው። ይህን ዜና ትላንትና ልነግራችሁ ሞክሬ ነበረ። ዛሬ ልንገራችሁ። ስልክ ተቋርጧል። ድጋሚ ደውሎ ወንድሜ ድጋሚ ከደወልክ ወደ እኔ ጋር ያመጣሃል። ይሄውና ዜናው ያ ኮፒ ላድርግና እዚህ ጋር አስቀምጬ ልንገራችሁ። እሺ የሂውማን ራይትስ ዎች የአሜሪካ መንግስት ኢትዮጵያን ጨምሮ ከተወሰኑ የአፍሪካ ሀገራት ጋር የተፈራረሟቸውን የጤና ስምምነቶች፣ የህይወት አድን ድጋፎችን፣ ቁልፍ የጤና መረጃዎችን ለመድኃኒት አምራች ኩባንያዎች አሳልፎ ከመስጠት ጋር የሚያስተሳስሩ ናቸው በማለት ወቅሷል። ተቋሙ አሜሪካ በቅርቡ ከኢትዮጵያ፣ ኬንያ፣ ሞዛምቢክ፣ ናይጄሪያ፣ ሩዋንዳ፣ ላይቤሪያ እንዲሁም ኡጋንዳ ጋር የተፈራረመቻቸውን ስምምነቶች መርምሮ የደረሰባቸውን ፋይንዲንጎች አጋልጧል። ተቋሙ መንግስታት የሰብአዊ መብቶችን አደጋ ላይ የሚጥሱ የጤና ስምምነቶችን እንዲቀበሉ አሜሪካ እያስገደደች መሆኗን ገልጧል። ቅድም ስናገር ሰምታችሁ እንደሆነ ፖለቲከኞች፣ በተለይ ከሀገር ውጭ ያላችሁ ፖለቲከኞች ፕሊስ በእናታችሁ በአይና ሁላችሁም አንደርስታንድ ማድረግ አለባችሁ። ከዌስተርኖች እና ከአሜሪካ የሰማችሁትን ዝም ብላችሁ ሳናላምጥ የዋጥነውን ነገር ዲሞክራሲ ምናምን አትበል። በመድኃኒዓለም እንደው አፈርሰውን በእናትህ ዲሞክራሲ ምን እንደሆነ ማወቅ አለብን። አሜሪካ በስመ ዲሞክራሲ፣ በነገራችን ዲሞክራሲ ማለት ለአሜሪካ የፎሬን ፖሊሲ ቱልሷ ነው። ወይም አሜሪካ የውጭ ጉዳያን ከምታስፈጽምባቸው መንገዶች መካከል አንዱ ዲሞክራሲ ነው። ሁለተኛው ኤክስፓንሽን ኦፍ ኔቶ ነው። ሶስተኛው ኤክስፓንሽን ኦፍ እነዚህ የብሪቴን ሁድ ኢንስቲትዩሽን የሚባሉ አይኤምኤፍ፣ ወርልድ ባንክ እነዚህ ናቸው። እነዚህ በደንብ ማወቅ አለብን ቤተሰብ። እነዚህ የአሜሪካ ፎሬን ፖሊሲ ቱልሶች ናቸው። ለምሳሌ አንድ የአፍሪካ መሪ አም ዲሞክራቲካሊ ኤሌክትድ ካለ አውቶማቲካሊ ከአሜሪካ ፎሬን ፖሊሲዎች ጋር ተስማምቻለሁ እያለ ነው። አመዶ ዲሞክራሲ ስትል ዝም ብለህ አሜሪካ ወይ ምናምን ብለህ ስትል አሜሪካ ዝም ብለህ አይደለም ዲሞክራሲ የምትለው። በዲሞክራሲ ውስጥ ፓኬጅ አለ። ከባህላችን፣ ከእምነታችን፣ ከአናኗራችን የማንቀበላቸው የምናወግዛቸው፣ ነገር ግን እንድንቀበላቸው የሚፈልጉ የሚያስገድዱን፣ ትውልድ የሚያመክኑም ሊሆኑ ይችላሉ። ብዙ ነገሮች አሉ። ዝም ብለህ ዲሞክራሲ አትበለን ያፈርሱ። 1 2 3 በተለይ ከጤና ጋር በተያያዘ አሁን የምንሰማቸው ነገሮች ይህንን ነው የሂውማን ራይትስ ዎች ያጋለጠው ማለት ነው። በተለይ የጤና ስምምነቶቹ በግለሰቦች የጤና መረጃዎች ሚስጥራዊነት ላይ ስጋት ሊደቅኑ የሚችሉ ናቸው ነው ብሏል ተቋሙ።
የአሜሪካ መንግስት ከኢትዮጵያ፣ ኬንያ፣ ሞዛምቢክ እና ናይጄሪያ ቀደም ሲል ከተዘረዘሩት ሀገራት ጋር ስምምነቶችን ተፈራርሟል። አገራቱ ይሄ ብቻ አይደለም፣ በማዕድን ዙሪያ እያካሄዷቸው ያሉትን ድርድሮች ይፋ እንዲያደርጉ ጠይቋል ለዜጎቻቸው። ይህን ማወቅ አለብን። እኔ የምታገለው ለዲሞክራሲ ነው ከማለት በፊት ዲሞክራሲን በአግባቡ ዲፋይን ማድረግ አለብን። አሜሪካኖች ራሽያ ሄደው ዲሞክራሲ ያስፈልጋቸዋል አይሉ፣ ቻይና ሄደው ዲሞክራሲ ያስፈልጋቸዋል አይሉ። እኔ እናንተ ጋር መናጢ ድሃዎች ጋር መጥተው ግን ዲሞክራሲ ያስፈልጋቸዋል ይሉናል። ባለህበት ሀገር አሜሪካ ተገድቦ የተሰጠህን መብት ነው ኤክሰርሳይዝ የምታደርገው እንጂ አብሶሉት የሆነ ዲሞክራሲ የለም። እኛ እንዳኗኗራችን እንደ ድህነታችን ካኗኗራችን ከባህላችን ከታሪካችን የተቀዳ አገራዊ ወይም አገር በቀል አስተዳደር ነው የሚያስፈልገን። ዲሞክራሲ ብዙ ከመረበርከው በውስጡ ትውልድ ለትውልድ አደጋ የሆኑ የታጨቁ ነገሮችን ይዟል። ለምሳሌ በሀገረ ኢትዮጵያ የተመሳሳይ ጾታ ጋብቻ ይፈቀዳል? ይፈቀዳል? ከጤና ጋር በተያያዘ ዓለም አቀፍ የሰብአዊ መብት ተሟጋቾች አሁን እንደዚህ እያጋለጡ እንዳሉት ማናቃቸው ብዙ ነገሮች አሉ። እርዳታ በመስጠት ስም ለምሳሌ አሁን አፍሪካውያን ከተጠመዱባቸው ወጥመዶች መካከል አንድ አግዋ የሚባላል የአፍሪካ ግሮዝ ኦፖርቹኒቲ አክት የሚባል ማለት ነው። ስታዩ ታሪፍ ይመስላል። አንዳንዶቻችሁ ኢትዮጵያ ከአግዋ ተሰረዘች ይሄው ምናምን። አግዋ ራሱ አንዱ አፍሪካውያንን የሚያንበረክክ በውስጡ ብዙ የታጨቁ ነገሮች ያሉበት ነገር ነው። አይዲያው የአፍሪካ ሀገራት ወደ አሜሪካ የሚልኳቸውን ምርቶች ወደ አሜሪካ ኤክስፖርት የሚያደርጓቸውን ከቀረጥ ነፃ እንዲያስገቡ የሚፈቅድ ነው። ስታየው ጥሩ ይመስላል። ያ ግን ቅድመ ሁኔታ አለው። ቅድመ ሁኔታ አለው። ለምሳሌ ከአግዋ ከተሰረዙ ሀገሮች መካከል የመጀመሪያ ጊዜ የዛሬ 2-3 ዓመት አካባቢ ዩጋንዳ አንዷ ነበረች፣ አንጎላም ነበረች፣ ኢትዮጵያም ነበረች። ኢትዮጵያ በሰሜኑ ጦርነት በሚል እንደ ቅጣት የተላለፈባት ነገር ነው፣ ግን ውስጡ ሌላም ነገር አለው። ኡጋንዳና አንጎላ የተሰረዙበት ምክንያት ለምንድን ነው ሲባል በይፋ የተመሳሳይ ጾታ ጋብቻን አንፈቅድም አሉ ዩሪ ሙሴቬኒ የዩጋንዳው ፕሬዝዳንት፣ እንዲሁም የሩዋንዳው ፕሬዝዳንት ፖል ካጋሜ። አመዱ በደንብ ስሙ። እኚህ ሰዎች የተመሳሳይ ጾታ ጋብቻን አንፈቅድም በሀገራችን አሉ። ሩዋንዳ ፖል ካጋሜ፣ ዩጋንዳ ዩሪ ሙሴቬኒ። የአሜሪካ መንግስት አውቶማቲካሊ እነዚህን ሀገራት ከአግዋ ነው የሰረዛቸው። አግዋ ማለት በሌላ አባባል ለአግዋ ወይም ምርትና አገልግሎትን ከቀረጥ ነፃ አስገባ ሲሉ ቅድመ ሁኔታ አስቀምጠውልህ ነው። መተው የሆነ ነገር ሲፈራረሙ በተለይ የግንዛቤ ማስጨበጫ የፈለገ ልዩነት ቢኖርህ ማለት ነው የፈለገ ልዩነት ቢኖርህ ቤዚክ በሚባል ወይም ፋውንዳመንታል በሚባል ፕሪንሲፕል ላይ ኮንትራዲክት ማድረግ የለብህም። ለምሳሌ ከገዢው ፓርቲ ጋር ማትስማማባቸው ብዙ ነገሮች ሊኖሩ ይችላሉ። አንተም ስልጣን ላይ ብትወጣ እንድታደርግ የማንፈልጋቸውን ነገሮች ገዢው ፓርቲ ለምሳሌ ገዢው ፓርቲ ይሄን ነገር አልስማማም ካለ የስ ትክክል ነው ብለህ አንዳንዴ መቆምን መልመድም አለብህ። ካላደረገ ደግሞ ማቆም አለብህ ብለህ ማስገደድ አለብህ። እንዲህ ያሉ ስምምነቶች የዜጎችን ፕራይቬሲ ያሳልፈው የሚሰጥ ነገር ነው። ማቆም አለባችሁ፣ ትክክል አይደለም፣ ትውልድ የሚገድል ነው ማለት አለብህ። ኖ አንፈራረምም ሲሉ ደግሞ የተገኘውን አሉታዊ ነገር ሁሉ ለፖለቲካ እንትን መጠቀም የለብም። በቃ ቴንኪው ማለት አለብህ። አንዳንዴ እኮ ፖለቲካ ፓርቲ ሁሉንም እኮ አይቃወሙም። እኛ ሀገር ብቻ ነው ከሀ እስከ ፐ የምንቃወመው ወይም በድጋፉም ረገድ ከሀ እስከ ፐ የምንደግፈው ማለት ነው። አንዳንዴ አንተ
እንዲሆን ለምትፈልገውን ነገር የገዢው ፓርቲ ሰዎች እያደረጉ ከሆነ በቃ ትደግፋለህ። የምትቃወመው ከአንተ ፋውንዳመንታል ፕሪንሲፕል ጋር የተጣረሰ ነገር ካየህ ነው። እኛ ግን አንድ የፖለቲካ ፓርቲ አይ በዚህ መንግስት ያደረገው ነገር ትክክል ነው ካለ ነጋቲቭ ብላ ማህበረሰቡ ወይም የፖለቲካ ፓርቲ ከአመራርነትም ከሆነ ያወርደዋል። ደጋፊዎች ብልጽግና ሆናል ወይ ኢህአዴግ ሆናል ወይ እንትን ሆናል ይሉታል። እንደዚህ አይነት ነገሮች ከእንደዚህ አይነት ልምዶች መውጣት አለብን። ምን ለማለት ፈልጌ ነው? እንደ ሀገር ማንስማማባቸው በተጠንቀቅ እንደ አይናችን ብሌን የምንጠብቃቸው ቀይ መስመር የሚባሉ ነገሮች ሊኖሩን ይገባል። ቀይ መስመር ለሁላችንም ነው ግዴታ ማለት ነው። ቀይ መስመር ስለጠገብክ የምትጠብቀው ስለተራብክ የምትጥሰው መሆን የለበትም። ጤና ይስጥልኝ አድማጭ። ሄሎ ድምጽ ይሰማል? በደንብ እሺ። እዚህ መጨረሻ ላይ ባነሳት ሀሳብ በተለይ እንደ ብልጽግና ደጋፊዎች እውነቴን ነው የምልህ፣ ጥፍን ደጋፊ እኔ አይቻል አቅም ጭራሽ ስህተቱን እንኳን ለብልጽግና ስህተቱ ምን እንደሆነ እንኳን እንድትነግረው ቻንስ የማይሰጡ በስድብ ነው የሚያጣድፉ። እኔ በጣም እንደዚህ አይነት ደጋፊዎች እኔ ዶክተር አብይ ራሱ የሚፈልግ አይመስልኝም። በነገራችን ላይ አንዳንድ ጊዜ ቆንጠጥ አድርጉን ስህተታችንንም ንገሩን ይላል ራሱ እና አንዳንዴ ጥፋት ካለ ጥፋት፣ አንዳንድ እንደዚህ የተፈራረሙ ነገሮች ለሀገር ህልውና ለናሽናል ኢንተረስት ስጋት መስሎ ከታየን መናገር አለብን። ደጋፊዎቹ መልአክ ነን ይላሉ። ኧረ በስመ በቃ ሁሉ ነገር ቅዱስ ነው። ምንም ነገር በቃ ኢቨን ስህተት መሆኑን እንኳን እያወቅ ወጥተህ እንድትናገር አይፈልጉም። በስድብ ነው በቃ የሚያስጠረገርጉ። በአንዴው ባንዳ ያደርጉሃል። በአንድ ጊዜ አውርደው ባንዳ የሚል ስያሜ ይሰጧል። እና እንደዚህ አይነት ፓርቲውን ስትቃወም ባንዳ ይሉሃል። ባንዳ ብለው ያወርዱሃል። በቃ እኔ ድሮም ይሄ ልጅ ጠርጥሬ ነበር። ይሄ ልጅ እኮ ድሮም እንደዚህ ስህተቶችን ስህተት ማለት አለ። እኔ ኢትዮጵያዊነትን ፊት ለፊት አስቀድሜ ነው ከደገፍኩም ከተቃወምኩ። ሌላ ነገር ከበስተጀርባ የለም። አንዳንድ ጊዜ እንዲህ ከፓርቲ አባላት ጋር ነው እንዴ እየተከራከርኩ ያለው ትላለሁ ወይ እየተነጋገርኩ ያለው እንዴ ደጋፊዎቹ የፓርቲ አባላቶቹ ናቸው እንዴ እላለሁ አንዳንዴ። ምክንያቱም እኔ በንጹህ ኢትዮጵያዊነቴ ነው ከደገፍኩም ከተቃወምኩም። ችግር ካለ እናገራለሁ፣ ችግር ከሌለ ደግፋለሁ። እኔ የብልጽግና ደጋፊ ነኝ። ግን አንተ ቅድም እንዳልከው በቃ በናሽናል ኢንተረስት ጉዳይ የማንደራደርባቸው ነገሮች አሉ። ብልጽግና ስህተት ሲሰራ ስህተት ሰራ ማለት መቻል አለብን። ስህተት ሰራ ብለህ ስትናገር እንደ ባንዳ እንደ ምናምን የሚቆጥሩ አሉ። ሁሉም ባይሆኑም ማጆሪቲው ግን ደስ የማይል አይነት ጨፍን የሆነ አደጋገፍ ነው ያለው። አሁን ሰሞኑን አርሲ ላይ በተከናወነው የሽብር ጥቃት ኦፍኮርስ ብልጽግና እንደ መንግስት ህዝቡ የሚጠይቀው ጠብቀኝ ብሎ መጠየቅ ያለበት ህዝቡ ብልጽግናን ነው። ገባ? ከብልጽግና ውጪ ልጠይቀው የምትችለው አካል የለም። መንግስትን ነው ጠብቀኝ የምትለው። ግን ያን ነገር የፈጸሙት እነማን ናቸው የሚለው ነገር ላይ ሊያከራክረን ይችላል። ከዛ በተረፈ ግን ህዝቡ መንግስትን የታለህ ብሎ ከጠየቀ ሆይ እንደነዚህ አይነት ሀሳቦችን በማጋራበት ጊዜ የድሮም ባንዳ ነው ምናምን እንደዚህ ብለው ሊያሸማቅቁ ይሞክራሉ። ሆይ የምትጠይቀው መንግስትን ነው። አንድ እዛች ሀገር ላይ ለሚደረገው ነገር የራስ ፓርቲ ሰዎች የተለየ ሀሳብ ስላራመድክ ሲያሸማቁ ሌላ ፓርቲ ስለመቀየር አስበህ ታውቃለህ? ከዚህ ለዚህ ውስጥ ነው የለማ ትዳ ማን አለ የለም። ይኸውልህ ሰሞኑን ያክስቴ ልጅ አዲስ አበባ ነው የሚኖረውና በጣም ነው የምንጣላው በዚህ በፖለቲካው ዙሪያ በኃይለኛ ተቃዋሚ ስለሆነ ማለት ነው። ጭፍንም ተቃዋሚ ስለሆነ በጣም ነው የምጣላው። ግን ሰሞኑን ከምርጫው በኋላ ደወልኩና መረጥክ እንዴ ምናምን ስለው አዎ መረጥኩኝ እባክህ ምናምን። ማንንም መረጥክ ስለው ብልጽግናና ሌላ ማንን መርጣለሁ አለኝ። በጣም እኮ ነው የምንጣላው። ደነገጥኩኝና እንዴት ነው ብልጽግና እንደዛ እየተጣላን ከኔ ጋር ምናምን ስለው እንዴ ሌላ ምን አማራጭ አለኝ እስቲ ንገረን፣ ሌላ ምን አማራጭ አለ? ምንም እኮ አማራጭ የለም። መምረጥ አለብኝ፣ ኢትዮጵያዊ ነኝ፣ የዜግነት ግዴታዬና መብቴም ስለሆነ መርጫለሁ። ግን የመረጥኩት ብልጽግና ነው፣ ሌላ የለም አለኝ። ገባ? አማራጭ የለው። አሁን አንተ ራስህ ባልከኝ ልሂድ። አሁን
ብልጽግናን የሚቃወሙ ሌሎች ፓርቲዎች ደጋፊዎቻቸው ራሱ የፓርቲው ደጋፊዎች የሚያሳዱና የሚያጠፉ ከሆነ አሁን ለአንተ ላይ በደረሰብህ ምሳሌ አድርጌ ልውሰድ። ታዲያ አንድ ፓርቲ እንዴት ጠንካራ ሊሆን ይችላል? ተዳ አሳዶ ማጥፋት ሳይሆን በቃ እሳቢያቸው እንዴት ነው? በቃ ጽድቅ ቅዱስ አድርገህ አስብ ነው። ደጋፊ ስትሆን እኮ እንደውም ትክክለኛ ደጋፊ እኮ የአንዱን አካል ችግርም ጉለትም እየተናገረ ነው አይደለም? እነዚህ ሰዎች ግን አሳዶ ማጥፋት ሳይሆን ማሸማቀቅ፣ ልክ ጉለቱን ስትናገር አትናገር ዝም በል እንዲህ ብሎ ነገር የለም። ገባ? ችግር እንዳለ እየተናገርክ ጠንካራ ጎኑንም እየተናገርክ እኔ ኢትዮጵያዊነቴን አይቼ ነው ብልጽግና የምደግፈው። አንዳንድ ጊዜ እኮ አልኩ ከፓርቲ አባላት ጋር ነው እንዴ አብሬ እየደገፍኩ ያለሁት እስከምል ድረስ አድርሶኛል። ገባ? እና ይሄ እንዲህ ማጥፋት ማንንም በእርግጥ ግን አንዳንድ ጊዜ ራሱ የብልጽግና ደጋፊዎች ራሳቸው ጠላትም ይመስሉኛል ለፓርቲው። እና ምክንያቱም ጉለትን ስትናገር ችግርን ስትናገር ነው ፓርቲውም ሊቀርፍ የሚችለው እንደ ሀገርም ልንለወጥ የምንችለው። ህዝቡ አማራጭ የለውም። ስለዚህ ብልጽግና ተመርጧል 100% ነው የምልህ። ያ ሁሉ የምታየው የተሰለፈው ህዝብ ብልጽግናን የመረጠው አማራጭ የለውም። ይሄን ነገር ብሬክ ለማድረግ አንድ ጠንካራ ፓርቲ ያስፈልጋል ነው። ወጣቱ በተለይ የሚሰማ ማህበረሰብ ካለ ብልጽግናን ቢያንስ ሊያስፈራራበት የሚችል ቢያንስ አንድ ጠንካራ ፓርቲ ያስፈልጋል ሀገሪቷ ላይ። አብዛኛው ጊዜ ፓርቲ ብለው ይመጡና የብልጽግናን ችግር ነው የሚነግሩ፣ የወጣቱን ያለበትን ችግር አይደለም የሚነግሩ። ሬሳ ላይ መቆመር ይፈልጋሉ። ሬሳ አንድስ ቦታ ላይ የሽብር ጥቃት ሊደረግ ሲል አብዛኞቹ ኢንቮልቭመንት አላቸው ኢንቨስቲጌት ቢደረግ ፓርቲዎች የሚባሉት። ምክንያቱም ብልጽግናን ማጠልሸት ስለሆነ የሚፈልጉት አጠልሽተው ነው ለኔ ሀሳባቸውንና አይዲዮሎጂያቸውን ሊጭኑብኝ የሚፈልጉት። ስለዚህ ይሄ የሴራ ፖለቲካ ነው የሚከተሉት። የሴራ ፖለቲካ የማይከተል በናሽናል ኢንተረስት ዙሪያ ከየትኛውም ሀገር ጋር የኢትዮጵያን ጥቅም አሳልፎ የማይሰጥ ለናሽናል ኢንተረስቱ ወገቡን አስሮ ከየትኛውም አካል ጋር የሚሰራ ፓርቲውንና መከላከያ ሰራዊቱን የሚለይ ቢያንስ እንኳን አንድ ጠንካራ ብልጽግና ፓርቲ በኢኮኖሚ የሚሞግት ወጣቱ አብዛኛው ስራ አጥ ነው። እኔ በመረጥ በዚህ መልኩ ስራ እንዲያገኝ አረጋለሁ ብሎ በኢኮኖሚ በተለያዩ በአስተዳደር ጉለቶች የሚሞግት አንድ ጠንካራ ፓርቲ ያስፈልጋል። ግን ተዳ እንደነ ኢሃፓና ኢሰፓ በላቸው አሁን ላይ እንደተደረደሩት እናት ፓርቲ በላቸው አክምባሎን ፓርቲ ቢመጣ መዶሻ ፓርቲ ቢመጣ አሁን ባላቸው አካሄድ የሴራ ፖለቲካ ግን እዛች ምድር ላይ ስልጣን እንደማይዙ ነው የምነግርህ። በፍጹም በሰው ደም የሚቆምሩ ከሆነ በንጹሃን ደም የሚቆምሩ ከሆነ በተለያየ ቦታ ንጹሃንን እያስገደሉ እያጮሁ ወደ ቤተ መንግስት መምጣት የሚፈልጉ ከሆነ መሬት ላይ ያለው ህዝብ እንደ ዲያስፖራ አይደለም፣ ገዳዩን ጠንቅቆ የሚያውቅ ህዝብ ነው። ኦኬ እሺ። ስለዚህ በየትኛውም አይነት መልኩ ኢትዮጵያ በስነ ስርዓት ተቀናቃኝ አንድ ጠንካራ ፓርቲ ያስፈልጋታል። በናሽናል ኢንተረስት ከየትኛውም አካል ጋር የሚሰራ የኢትዮጵያ ማንነት ሉዓላዊ ግዛት በአጠቃላይ ኢትዮጵያን ያስፈልጋታል ብሎ ላሰበው ሁሉ ዋጋ የሚከፍል ብልጽግናን በደም ሳይሆን በስነ ስርዓት በኢኮኖሚ የሚሞግት አንድ ጠንካራ ፓርቲ ያስፈልጋል። በዛውም ከብልጽግና ጋር አንድ መድረክ ላይ በሀገራዊ ጉዳይ ቆሞ የሚሰራ ፓርቲ ከመጣ እመነኝ ብልጽግናን ይፈታተናል ብዬ አስባለሁ። እንደአሁን እንደነ ሚስጥረ ስላሴ አይነቶቹ ግን የሴራ ፖለቲካ የማይካሄዱ አይነት የኢሃፓ አይነት አይዲዮሎጂ ያላቸው እሳቢዎች ግን በፍጹም የሚሆን ነገር አይደለም። እኔ 5 ዓመት ተሰጥቷል ብልጽግና። እንደ አንድ ብልጽግና ደጋፊ የምጠብቀው አንደኛ ነገር የዛች ሀገር ብሔራዊ ምክክር ውስጥ ህገ መንግስትን መቀየር ተብሏል። በብሔራዊ ምክክር እንስማማለን ያሉት አካሎች እስከዛሬ ድረስ 5 ዓመት ሙሉ ስንመካከር ቆይተናል። ያቺ ሀገር በአንድነት ተስማምተን አናቅም። ብልጽግና ህገ መንግስቱን ይቀይራል ብዬ አስባለሁ። የምጠብቀውም ይሄንን ነው። ኦኬ እሺ። ካሉት ከምክክር እስከዛሬ ድረስ ከተካሄዱት ምክክር ከተስማሙት አካላቶች ጋር
ህገ መንግስቱን ይቀይራል ብዬ አስባለሁ። ይሄን ተጠብቃለሁ። ቀደም ከኔ በፊት የደወሉት ደዋይ ደግሞ ኢትዮጵያ 5 አመት ደም ይፈሳል ምናምን ብሏል። እኔ ግሎባሊ በአለም ዙሪያ ስቴብል የሆነ ነገር የለም። በየቦታው ጦርነት ነው። ኢትዮጵያ ውስጥ ብቻ ሳይሆን ኢትዮጵያ ደግሞ ትልቅ ሀገር ነች። በጭንቅላታችን ውስጥ ትንሽ ሀገር አድርገን ነው የምናስባት። ኢትዮጵያ ሰሞኑን የኢትዮጵያ ኤርላይንስ ሱዳን ላይ የሱዳንን ፓውንድ አልቀበልም በዶላር ነው ትኬት የምሸጠው ላለው በመንግስት ደረጃ ኢኮኖሚ ላይ ትልቅ ጉዳት ያደርሳል ብሎ መግለጫ እስከመስጠትና ንግግር እስከመጀመር ያደረሳቸው ኢትዮጵያ ምን ያህል ትልቅ ሀገር በዛ አካባቢ ትልቅ ሀገር እንደሆነች ማሳያ ነው። ለራሳችን ያለን አመለካከት ከፍ ይበል። ኢትዮጵያ አትረበሽም። 5 አመቱን ችግር ቻሌንጆች እንደየትኛውም ሀገር ሊያጋጥመን ይችላሉ። እንወጣዋለን ብዬ አስባለሁ። ቴዳይ ቴንክ ዩ። እሺ ከልብ ነው የማመሰግነው። በሚቀጥለው 5 አመት ይላችሁ የመጀመሪያው ነገር ታፕ እያደረጋችሁ ጤና ይስጥልኝ አድማጬ። ሰላም ቴዲ እንዴት ነህ? አለው እግዚአብሔር ይመስገን። ሰላም አድማጮቻችን እንዴት ናችሁ? ሰላም ብለናል። እንግዲህ ያው በሚቀጥለው 5 አመት ብልጽግና ፓርቲ ምን ይሆናል ብለህ ትጠብቃለህ? ወይም ምን ያደርጋል? ይወገዳል ወይስ አሁን ያሉ ነገሮችን ሁሉ አሉታዊ ነገሮችን ሁሉ አስወግዶ ለቀጣይ 5ኛ ወይም 8ኛ ዙር ሀገራዊ ምርጫ ይደርሳል ትላለህ ወይስ ራሱ ይወገዳል? ምን ትላለህ? አይ እኔ ብልጽግና እኔ እስካሁን ተከሽሎ ሊመራ ይችላል ብዬ አላስብም። ምክንያቱም አሁን ትግል ላይ ነው ያለው። ትግሉን ደግሞ ዝም ብሎ ያው ምርጫውም ቢሆን ምን እንዳደረገ ታወቀ ነው። ኦሬዲ በመረጠው መርጦ በቃ ምርጫ ነው አሁን ላይ ያሸነፉ ወይም እንደዚህ ሆኖ የሚባል ወይም ደግሞ እኔ ተፈካካሪ እንኳን አሉ ብዬ አላስብም። በቃ ምርጫ ነበር ማለት ክርክር አልነበረ። እንደበፊቱ ክርክር ነበር በፊት። አሁን ግን የለም። ያን ያለ ማስታወቂያ እንኳን ራሱ ብዙ ምን ተናገረ በቃ ራሱ በድብቅ ነገር ይሆናል እና ተመራጮች ራሱ እንኳን ፓርቲዎች ያላቃቸው ማለት እና እኔ በመጪው እኔ በእኔ ሐሳብ ነው ያው ሐሳብ መደገፍ ሁሉ የራሱን ሐሳብ እንደሚሰጠው ሁሉ ሰዎች ሲሰጡ ለምን እንደሚያማቸው ብዙዎች ኢትዮጵያ ባይዘውን ችግር የሆነው ለዚህ ነው። አንደኛው ሁሉም የኔ ሐሳብ ካልሆነ ባንዳሪ ይሉታል። የኔ ሐሳብ ካልሆነ እንደዚህ ነው በማለት ስለሆነ ነው አሁን የጋራ የሆነ ሀገር አጀንዳ ይላል እና ሁሉም ምድር ተነስቶ እኔን ስማኝ የሚባል ነገር ይሄ ነው ችግር የሆነው እና ይሄ ሳይሆን ደግሞ አንድ መሆን አልተቻለም። እኔም ትክክል ነኝ ይላል። ማንኛውም የትግል ማድረግ እንደሚችል ማስተር ያስፈልጋል። ብልጽግና ብቻ አይደለም ሀገር አይደለም ሁሉም የመሰለውን መደገፍ መብት አለው። ብልጽግና የሚደግፉ መብታቸው ነው። ያው ለምሳሌ ብልጽግና የሚደግፉ ሰዎች እኔ እንደ ሀሳብ መብታቸው ነው ብዬ ነው። ፋኖ የሚደግፍ ኦነግን የሚደግፍ ህወሓትን የሚደግፍ ልክ እናንተ ወይም ደግሞ ሌላ ሰው እንደሚደግፈው ሁሉ አድርገን እናስበው። አንክ ማለት አንስታር ባንዳ ምናምን የጋራ ነች ሀገራችን ሁሉ ከዚያ አንፃር እንሰልጥን ነው ለምንችለው እንጂ ብልጽግና ብቻ አድርገን አንስበው። ያው ማንም ይሁን ማለት ዞሮ ዞሮ ያው በጉልበት የሚያሸንፍ ይሆናል፣ በምርጫ የሚያሸንፍ ይሆናል። ምን ያው በዛ ነው እንደምንለው እንጂ እኛ ብናወራ ያው ከማውራት ሌላ ምድርና ምክንያቱም ምድር ላይ ያለው ሰው ነው ብዙ ጊዜ እንዲለው ነው ማስበው እና እኔ ብልጽግና የተሻለ ነገር ኑሮት ያስተዳድራል ብዬ አላስብም። ምክንያቱም ሊወገድ ይችላል ብዬ አምናለሁ። ሊወገድ ይችላል ብለህ ታምናለህ? ብልጽግና ሊወገድ ይችላል ብለህ ታምናለህ? አዎ እንደዛ ነው። በምንድን ነው በማን ነው የሚወገደው? በህዝባዊ እምቢተኝነት ወይስ በታጣቂዎቹ? በሁሉም ነው፣ በህዝቡ። ምክንያቱም ህዝቡ አሁን ላይ ምን ላይ እንዳለ የታወቀ ነው። እሺ ብልጽግና ከተወገደ በኋላ አሁን ያነሳቸው ችግሮች ይቀርፋሉ ብለህ ታስባለህ? የሚመጣው አካል ላይክ ማለት የትኛው ስብስብ ቢመጣ የኢትዮጵያን ችግር ይቀርፋል ብለህ ለምታስበው እስኪ ንገረኝ። እኔ ስብስቡ ያው በጋራ ነው ማም ምክንያቱም ኢትዮጵያ እንደዚህ በግለሰቦች እኔ ብቻ መራዋለሁ በሚል አይቻልም። አሁንም ቢሆን ግን አሁን ለምሳሌ ትብብር ብለው የጀመሩ እንትን ካሉ በእንደዛ አይነት መንገድ የተሻለ ነው ብዬ ነው ተነጋግረው ለወደፊት
ግን እና አሁን ተስፋ መጥልበት ስብስብ አለ ከታጣቂም ሊሆን ይችላል ከሰላማዊ ፓርቲ ታጋይም ሊሆን ይችላል በቃ ይሄ ቢመጣ በቃ ምመኘው ነው ችግራችንን ይቀርፋል ሀገራችንን ወደ ከፍታ ይወስዳል ብለ ተስፋ መጥልበት ስብስብ አለ ሰላማዊ አለ ብያላም ነው አንደኛ እሺ ከታጣቂ ተስፋ መጥልበት አለ አሁን እኔ ተስፋ የሚጣልበት በታጣቂዎች በሚደረገው ትግል ነው አሁን በተጀመረው ትግል እንጂ ሰላማዊ ቆን አገር ቤት ምን አለ የለም እኮ አሁን በተጀመረው ትግል ስትል በፋኖ ነው ተስፋ እምነት ወይስ በኦነግ ነው በቃ በሁሉም ነው እኔ ማምነው በሁሉም ነው ለምሳሌ ህዋት አለ ኦነግ አለ ቤንሻንጉል አሉ በተለያየ ክልሎች ላይ ታጣቂዎች አሉና በእነዛ ትብብር ይሄ መንግስት ከተወገደ ይሄ መንግስት ካስወገደ በኋላ ደግሞ በጋራ የጋራ ሀገር መገንባት ምክንያቱም በሁሉም ነው ካልክ ቆይ አሁን የጠራቸው በሙሉ ቤተ መንግስት ቢገቡ በመሃላቸው ያለውን ችግር ቤተ መንግስት ከመግባታቸው ፊት ካልፈቱ ከገቡ በኋላ ሊፈቱ ይችላሉ ብለህ ታስባለህ በንግግር ይፈታል በንግግር መፈታት ይችላል ያምናል ምንድነው መስተማመኛ ህዝቡ ለምሳሌ ገና በንግግር ትፈታላችሁ ብሎ አምኖ ቤተ መንግስት እንድትገቡ ይፈቅዳል ወይስ መጀመሪያ ችግራችሁን ፈታችሁ አንድ ሆናችሁ አሳዩኝ የሚለው ነው የሚያሳምነው ነው እሱ ህዝቡ እንኳን እየተረገጠ ነው የሚኖር ይሄው ባይዘው ያው አቅሙ የታወቀ ነው ህዝቡ እንኳን ላይ ብልጽግናን ወዶና እንትን ብሎ አይደለም የሚኖረው ቆይ አንተ ባልከው ሊድ ፋኖና ኦነግ ቤተ መንግስት ቢገቡ ወደፊት ያሻግሩናል ተስማምተው ብለህ ታስባለህ እኔ ያው በተነጋግረው ያሻግሩናል ብያማለሁ በቃ ቢያንስ አትሊስት ከዚህ መንግስት የተሻለ ነገር ሊመጣ ይችላል ምክንያቱም ኦነግም ሊሆን ይችላል I don't care like ህዋትም ሊሆን ይችላል ፋኖም ሊሆን ይችላል ሌላም አካል ሊሆን ይችላል ቢያንስ ከዚህ ከሴራ ማለት አሁን ያለው መንግስት በጣም ሴራ በፕላን ነው ሴራ እየሰራ ይደርሳል በሃይማኖት ይገባል ከዛ በብሔር ይገባል እና በፕላን በቅድ ነው የሚሰራው ለምን ሰላም እንዳይኖር ይፈልጋል ይሄ መንግስት ይያናል እኔ ማንም ኦነግ እንዲመራው ይሻለኛል ብያምናለሁ ለምሳሌ አብይ አህመድ እንደዚህ እንትን ከሚያደርገው because አብይ አህመድ 8 አመት ሙሉ ተፈትኖ ይወደቀ ነው ኦነግ ገብቶ ቢመራ ትመርጣለህ ኦነግ ቢገባና ሀገር ቢያስተዳድር የተሻለ ነው ብለህ ታምናለህ አዎ ምክንያቱም ፋኖ ይስማማል አሁን ያጣውን አይተነዋል አሁን ኦነግ 4 ኪሎ ቢገባ እሺ ኦነግ 4 ኪሎ ፋኖ መጥቶ ብናየው እና ያውሃን ደግሞ እንዳዲስ ደግሞ መታገል እንችላለን ካላስተካከለ በየናው እንጂ 8 አመት ተደብድቦ ህዝብ አልቆ ሰላም ጠፍቶ ኑሮ ውድነት ህዝብ እኮ እንደዚህ እየተሰደበ በጠቅላይ ሚኒስትሩ እኮ ይሄ በቃ ስድብ ነው እኔ ቆይ ይኸውልህ ቆይ አሁን ለምሳሌ ሀገር ላብራቶሪ አይደለች ማለት አንዱ መጥቶ ቢሞክርና ብናየው ምናምን የምትለው ነገር አይደለም የእግር ኳስ ቲም እንኳን እንዲያሰለጥን የሚመረጥ አሰልጣኝ ትራክ ሪከርዱ ታይቶ ምን ያህል ጨዋታ አሸነፈ ምን ያህል ጨዋታ ተሸነፈ የትምህርት ዝግጅቱ ምን ይመስላል የሚለው ነገር ነው በዛ ላይ ሙከራ ጊዜ ምናምን ለመስጠት እንኳን ይሄ ሀገር ነው ብናየው በሚል ዞሮ በጉልበታቸው የሚወጣ ነው እንጂ ማንም ፈቅዶ ያስገባቸው ባይዘ ግን ጉልበት ነው ያው ጊዜው ጉልበት ነው ብልጽግናም ኮሽ ብሎ ያስገባቸው ባይዘ ግን እንዳጋጣሚ ሆኖ ብልጽግናን ካሸነፉ ይገባሉ ምንም ህዝቡ ምናምን ያው ህዝቡ ያው ዞሮ ባሸነፈ ነው የሚከተለው የታወቀ ነው ምክንያቱም ካሁን በፊትም የሚታወቅ ስለሆነ ህዝብ ያው አሸናፊን ይከተላል ከዛ አሸናፊ ባለው ከዛ ጦር መሳሪያ ተሸከመው ካሸነፈ ዞሮ ልንከተል ምንችለው በዛ ምክንያቱም እነዛ ናቸው አቅም ያላቸው ሁሉም ነገር ያላቸው ከሆነ ድረስ እነዛን ነው እናዳምጠው እንጂ ልናስ ታግለህ ትገጥማለህ ከወይ ያሸነፈን ብልጽግና ያሸነፋል ኦኬ እነዛ ያሸነፋሉ ኦኬ ነው ጥያቄው በአሸናፊዎችና በጉልበት ነው ጊዜው የጉልበት ስለሆነ ስለዚህ ሌላው ዝም ብሎ ባዶ መሳሪያ የሌለው ዝም ብሎ እንትን ያለው ይሄ አውሪው በወሬ ደረጃ ለምሳሌ ቲክታክ ላይ መናወራው ምናምን ሁሉ ምንም ምድር ላይ ያለው ግን ዋና ተዋናይ ነው ቢራ እሺ ከልብ አመሰግናለሁ እና እንደዛ ነው ቴንክ ዩ እሺ ወንድሜ እግዚአብሔር ያክብርልሽ ቴንክ ዩ እሺ ሌላ ሰው ጤና ይስጥልኝ እሺ ቴዲ አንድ ሀሳብ ልጨምር ነው ቴዲ ዩቲዩብን አጥፋው ከጀርባ አንድ ሀሳብ ልጨምር ነው ቴዲ ዩቲዩብን አጥፋው እሺ አንድ ሀሳብ ልጨምር ነው ቴዲ
እሺ ይኸውልህ ቴዲ አሁን ብልጽግና አሸንፏል። ባለፈው እንደውም የሆነ ሶሻል ሚዲያ ላይ ሲቀሳቀስ ያየሁት ነገር አለ። አንተ ጎበዝ ተማሪ ነበር ካሉ ድሮ እና በጣም ቀለም የነበረ የምትል ልጅ አይቻለሁ። ኢህአዴግ እኮ ነው የቀጠለው። በኢህአዴግ ዘመን ከተማርክ ማለት ነው የዛን ጊዜ ካድሬ የሆኑት አሁን ብልጽግና ውስጥ ያሉ ሰዎች እንዳለ ኢህአዴግ የነበሩ ሰዎች ናቸው። ተመልከት፣ የ97 ምርጫ ጊዜ ማለት ነው ሲያስጨፈጭፈን የነበረ ማን ነው? ወርቅነህ ገበየሁ ነው። እሱ የኢጋድ ዋና ዳይሬክተር ነው። በማን ሪኮመንዴሽን? በአብይ ሪኮመንዴሽን። አሁን የአፍሪካ ህብረት ዋናው ሊቀመንበር የሆነው በማን ሪኮመንዴሽን ነው? ከጅቡቲ መጥቶ ሪኮመንዴት ተደረገው በአብይ። ይሄ ድራማ እኮ ነው። አሁን ሁለቱ ናቸው። ይሄ ምርጫ በጣም ግልጽ ፍትሃዊ የነበረ ሳሚያ ዘካሪያ ለምሳሌ ከምርጫ ቦርድ ተነስታ ወደዚህ ወደኛ ሀገር ስትመጣ ማለት ነው ማን የተተካቻሽ? ብርቱካን። ይሄ ድራማ ነው። በእኛ ሀገር እኮ ፖለቲካ የለም። አሁን ኢህአዴግ እኮ ነው የቀጠለው። ሰው ለምን እንደሚሸወድ አላውቅም። ኢህአዴግ ነው የቀጠለው። አሁን ብልጽግና ስለተባለ መደበር ስለተባለ እሺ፣ ኢህአዴግ ከቀጠለ ኢህአዴግ ራሱ ለሁለት ተከፍሎ ቲፒኤልኤፍ እና ቀሪዎቹ ሶስቱ ፓርቲዎች ተባብለው ተዋድነው ለምን ተዋጉ ታዲያ? ቴንኪው። አሁን ምን መሰለህ ተንኮል ነው እዚህ ጋር ሴራና ተንኮል ነው። ዋናው የዚችን ሀገር ሪሶርስ የመቀራመት ጉዳይ ነው። ትናንትና ወያኔ ሲበላ አይሉ እዛ ውስጥ የነበሩ እነለማ እና አብይ እነሱ ደግሞ የሚደግፏቸው ሰዎች ፈጠሩ። ኤታማዦር ሹሙን ያዘ፣ እነ ሳረን ያዙ። ከዛ በኋላ ሌላው ቡድንን አገለሉ። ለሱ የሚደግፉትን ከደቡብም ክልል ከአማራም ክልል አሁን ግማሾቹ ወደ ውጪ የተሰደዱትን፣ ግማሾቹ እስር ቤት ያስገባቸውን፣ ግማሾቹ ያስገደላቸውን ሴራ ሰሩ። አሁን ለምሳሌ የኦሮሚያ ክልል ዋናው መስተዳድር ማለት ነው የጸጥታ ክፍል ኃላፊው እኮ አገርን ክዶ በኤርትራ በኩል ግብጽ ገባ ነው። አበበ ገረሱ ነው ምናምን የሚባል ጀነራል ማለት ነው። እንዳለ አሁን ስልጣን ላይ ያሉትን ብታያቸው ማለት ነው የአዲስ አበባ ምክትል ፖሊስ ኮሚሽነር ያደረገው የጅማ ልጅ ነው። ከየት? ከአብይ ማለት ነው። እዚህ ጋር ከጀርባ ብታይ ማለት ነው ሁሉም ቀጥሎ እያደገ የመጣ የሴራና ምንድነው አሻጥር ፖለቲካ ነው እንጂ ኢህአዴግ ነው እየሰራ ያለው ከመጀመሪያውም ጀምሮ ማለት ነው 27 ዓመት። ስለዚህ መፍትሄው ምንድነው? ማለት የዘቀጠው ልነግርህ የምችለው ምንድነው መሰለህ ጎበዝ ተማሪ አሁን በድሮ ጊዜ ማለት ነው ፖይንት ሲመጣልህ ዩኒቨርሲቲ ታልፍና ትሄዳለህ ወይ ዶክተር ፕሮፌሰር ትሆናለህ። እንደገና ደግሞ መሀል ላይ ያለ እንደዛ ሲ ክላስ ያለ አስተማሪ ምናምን ነው የሚሆነው። እነዚህ እኮ ዲ እና ኤፍ ያመጡ ሰዎች ናቸው ፖለቲካ ውስጥ ገብተው የዛኔ ምንም አማራጭ ያጡ ሰዎች ፖለቲካን አጨማልቀው የያዙ ሰዎች ማለት ነው። ስለዚህ የማን ችግር ነው እሱ? እነሱ ሁላ ዩኒቨርሲቲ መግባት ያልቻሉ ሰዎች ናቸው ፖለቲካ ውስጥ ይዘው ያጨማለቁ። ኢህአዴግ ነው የቀጠለው። አንድ ጊዜ አሁን ዲ እና ኤፍ ያመጡ ከሆኑ ፖለቲካውን እየዘወሩት ያሉት ኤ ፕላስ ያመጡት የት ነው ያሉት? እሱ የማ ችግር ነው ታዲያ? ኤ ፕላስ ያመጡማ ዶክተር ሆነው ዳቦ እየለመኑ ነው። ስንቴ ወጡ። አረ ደሞዛችንን አይበቃንም፣ አረ ዳቦ መግዛት አልቻልንም፣ ልጆቻችንን እንዴት እናስተምር፣ ላልተኖረው ልጅነታችን ምን እናድርግ እያሉ የጮሁ ነው። ግማሹ ዶክተር የኢትዮጵያ የት ነው ያለው? አሁን አፍሪካን ሀገር ገብቷል። እኔ ያለሁት አሁን እኮ አረብ ሀገር ነው። እኔ ባለሙያ ነኝ። ከውጭ ጉዳይ ተመድቤ መጥቼ ነው እዚህ ተገፍቼ ቁጭ ብዬ መፍትሄ ካለ ብዬ የምጮኸው በተለያዩ ሚዲያዎች ላይ። የራሴን ስራ ሰራለሁ እግዚአብሔር ይመስገን፣ ጌታ ከኔ ጋር ስለሆነ አድኖኛል። ግን ብዙዎቻቸው አሁን ፖለቲካ ማለት እኔም ብዙ ጊዜ እዚህ ሶሻል ሚዲያ ላይ ካደረኩላችሁ ነገር አንዱ እውቀት ያላቸው ሰዎች ማይዘለፉበት ማንም ሐሳቡን መጥቶ ተከብሮ እንደመጣ ተከብሮ እንዲሄድ ሁሉም እንዲሳተፍ ነው። ትክክል። እንደዚህ አይነት ኢንቫይሮንመንት ላይ ምሁራኖች ራሳቸው መጥቶ ፋይት ካላደረጉ በፖለቲካ ውስጥ ምን አለ መሰለኝ በሀገር ጉዳይ ላይ ካልተሳተፍክ ባልፈለከው ሰው ትተዳደራለህ።
ምሁር ነኝ ምሁር ነኝ አንድ ነገር ልንገርህ በግልጽ ልንገርህ ለምሳሌ የኔን ኤክስፒሪየንስ ገብቶኛል ልትል ያልከው ገብቶኛል መታገል ግዴታችን ነው የኔን ኤክስፒሪየንስ ልንገርህ እዚህ ለምሳሌ እንትና ብሎኬት ተደረገች ኳታር እኔ የምኖርባት ሀገር ማለት ነው ብሎኬት ስትደረግ እዚህ የነበረው አምባሳደር ምስጋኑ የሚባል በጣም ጀግና የሆነ አምባሳደር ነበርና የመከላከያ ሚኒስቴሩን አመጣው ሲራጅ ፈጀሳ የዛኔ መጣ ከዛ በኋላ የዛኔ ብሎኬት ያደረጓት 5 ሀገሮች ናቸው የመጀመሪያው ፍሮንት ፔጅ ላይ ማለት ነው የኢትዮጵያ መከላከያ ሚኒስቴር መጥቶ ኳታር ላይ ጎበኘ ተብሎ ማለት ነው ተነጋገርን ሲል በጣም ክሪቲካል ታይም ነበር ለነሱ ማለት ነው ለኳታሮች ለምን ብሎክ አድርገዋታል ሳውዲ ዩኤኢ ግብጽ ባህሬን ታስታውሱ እንደሆነ 5 ሀገሮች ማለት ነው የዛሬ 7 ምናምን አመት የዛኔ ይሄንን በማድረጉ አምባሳደር ምንድነው በጣም ሪኮግኒሽን አገኘች የኛ ሀገር ማለት ነው የት እዚያ ኳታር ማለት ነው ከዛ በኋላ ጠቅላይ ሚኒስትራችን መጣ ኃይለ ማርያም ደሳለኝ በወቅቱ በነበረ ከሱ ጋራ በጣም ተቀራረብን በጣም ደስ አለን አብረን ሆነን እና ጥያቄ እንዲጠይቅ ሊቀመንበራችን አደረኩት እኔ ምን ትምህርት ቤት እንዲሰጠን እዚህ ተሰጠን ትምህርት ቤት ተሰጠን የሚገርም ነገር በነፃ ማለት በነፃ ተሰጠን ከዛ እዚህ የነበረው ኤምባሲ በሂደት ነው ምነግርህ በጣም አሳጥሬ ነው ሰፊ ነው ርዕሱ እንዲዘጋ አደረገ 31 ኤምባሲዎች ሲዘጉ የተዘረፈ የወዳደቀ ኢትዮጵያ ንብረት ነግራለሁ በኋላ ሪኮቨር ሲደረግ ማለት ነው እንዳለ ከአቅም በታች ሆኑ ሰዎች ማለት ነው በዘር ተለቃቅመው ገብተው አንዴ አንዴ አድምጠኝ ወይኔ 7 ደቂቃ አድምጫለሁ አንዴ ስማኝ እሺ ፊደል ቆጠር ነው የሚሉ ሰዎች ጥግ ይዘው ጀንትል ወይም ደግሞ ላይክ የመጨረሻ ፖለቲካ ሲያልፍ ማይነካካኝም አይነት ነገር ቅባት ከተጫወቱ የራሳቸው ችግር ነው እንጂ እነዚህ ያልተማሩ ሰዎች ችግር አይደለም ታሪኩ ምን ያደርግልናል ቆይ አንዴ ሰዓት የለንም እኮ አንዴ ረጅሙን ታሪክ አይደለም የምትነግረን አሳጥረን ነው የምትነግረን 8 ደቂቃ አውርተሃል እሺ ፊደል አልቆጠሩ የምትላቸው ሰዎች አውት ስማርት አድርገው ፖለቲካውን ከተቆጣጠሩ ወይም ፖለቲካ እንደ ኤሌክትሪክ የምትፈራው እንዲሆን ካደረጉብህ ወይ ከሳሉብህ ያንተ ችግር ነው እንጂ እነሱ ችግር አይደለም የማንን ጎፈሬ ታበጥራለህ በአገራዊ ጉዳይ ላይ አንተም እንደነሱ ፋይት ማድረግ አለብህ ያንተ መማርህ የሚታወቀው እነሱን አውት ስማርት ስታደርግ ነው በእነሱ የመጫወቻ ሜዳ ሳይሆን አንተ የመጫወቻ ሜዳ እንዴት ነው ራስህ ቅረጸው ስለዚህ አንተ ጥግን ይዘህ መልሰህ ደግሞ እነዚህ ያልተማሩ ሰዎች ናቸው ብለህ ማንን ነው የምትወቅሰው እነሱ ስልጣን እንዲሰጡ ነው እሺ ለመለስ ኦኬ ቴንክ ዩ አንድ ነገር ምነግርህ ማለት ነው ስልጣን ላይ ራሱ መቆየትና የተሻለ ሪሶርስ እንድታገኝ ማድረግ ማለት ነው በጣም ኮንፊደንስን ይጨምራል ኢኮኖሚ ራሱ ማለት ነው ድንገት አሁን እየተጎዳ ዶክተር ሆነ በአነስተኛ ደሞዝ ቤተሰብ እያሳሰበ ልጆች እያሳሰበ የምትኖርበት በኪራይ እያስጨነቀ ኮንፊደንሱን ልታገኘው በቃ እንትኑን ልታገኙአቸው እነዚህ ሰዎችስ ገንዘብ አላቸው ኮኔክሽን አላቸው ሰው አላቸው ኮንፊደንሳቸው ጨምሯል እንደገና ደግሞ ቀን በቀን ማለት ነው አንተ ስለ አዳዲስ የህክምና የተፈበረኩ ነገሮች ላይ በማጥናት ወይም ደግሞ ስለ አካውንቲንግ አዳዲስ ስታንዳርድ አዳዲስ ፕሪንሲፕል ነው ዲዌል የምታደርገው በየቀኑ እነሱስ አዳዲስ ተንኮል አዳዲስ ሴራ አዳዲስ የሰውን ጭንቅላት መቀየር ለምሳሌ ያሪሲን ጉዳይ ትናንት ወዳ አልቅሰን አብደን ቢቢሲ ላይ ያወጣውን ሰምተሃል ክርስቲያኖች ማለት ነው እንትን ሄደዋል ጫካ ሄደዋል ይፈርተው ማለት ነው ከብቶቻቸው ተዘርፈው ከ3000 በላይ አርሲ ጫካ ውስጥ ነው ያሉት ትናንትና መተው አቡነ ሳሪዎስ ምን ይሏል ቤተክርስቲያኑን እንሰራለን ይሏል ዋና ሰዎቹን እስር ቤት አስገቧቸው አየው የቱን ያህል አይዲያን እንደሚያስቀይሱህ አንተ ለማን ነው አሁን ቆይ የኔ ጥያቄ አቤቱታ የምታቀርበው ለማን ነው ለተማሩት ነው ላልተማሩት ነው እሺ ወጣም ወረደ እኮ እነዚህ ሰዎች አሁን ፓወር ላይ ነው ያሉት እነሱን ካላሸነፍካቸው ህዝቡን ዊን ካላደረግክ ህዝቡ እንዴት ነው የምታሸንፋቸው
እነዚህን የምታሸንፋቸው ልክ እንደ አሁን አንተ እንደከፈትከው አይነት በልዩ ልዩ መልክ ህብረተሰቡን በመድረስ ነው። ያንን ለማድረግ ደግሞ ሪሶርስ ይፈልጋል። አንተን አይነት ሰው ይፈልጋል። ቴዲ እኔ እኮ መድረክ ነው የፈጠርኩልህ። እነሱ መጥተው ያወራሉ፣ አንተም ታወራለህ። እኔ ታጋ አይደለሁም። ከኔ ውጪ አሁን እነዚህ ስብስቦች አሁን ያልተማሩ ናቸው ብለህ የምታስብ ከሆነ በእኔ ትንታኔ የተማሩም ያሉ ሰዎች አሉ፣ አስተማሪዎቻችን አሉ፣ ፕሮፌሰሮች አሉ፣ ምሁራኖች ያሉበት ስብስብ ነው። ኦኬ፣ በአንተ ትንታኔ ያልተማሩም ብለህ ካሰብክ የሆነ የፈርት እኮ ማውጣት አለብህ አይደለም እንዴ? መታገል አለብህ፣ መነጋገር አለብህ። በህዝባዊ የሚተኝነት ከሆነ ለዛ ብዙ ነገር መጻፍ አለብህ፣ ማንበብ አለብህ። ታግለን ለማታገል ወደ ህዝብ መውረድ አለብህ። ሱፍና ከረባትን ለብሰህ ከሰኞ እስከ ሰኞ መታየት ላይ ይጠበቅብህ ይችላል። ሶሻል ሚዲያን መያዝ አለብህ። ገባ አይደለም? ስራ ሳትሰራ ተሽከርካሪ ወንበር ላይ ተቀምጠ የሚሰጥ ስልጣን አለ ወይ? የለም። እኔ እኮ ድክመታችንን እንቀበላለሁ። ይሄው ኢህአዴግ እኮ ብልጽግና ማሊያውን ቀይሮ ብልጽግና ሆኖ ይሄን ያለ አመት እንዲያደርግ የኛ አስተዋጽኦ በጣም ነበረበት። ግን በ97 ጊዜ ለምሳሌ እኔ ልንገርህ፣ ብርሃኑ ነጋን ደግፈን ታስረናል። ብርሃኑ ነጋ ዛሬ ምንድነው ሄደው ማለት ነው ፓንት ነው የሆነው ለነዛው ለኢህአዴግ ሰዎች። ተመልከት፣ ከትናንት ጌታቸው አረዳ ምን ነበረ? እሺ፣ ፕሮፌሰር ብርሃኑ ነጋ ያልተማረ ሰው ነው? አቤት አቤት። ፕሮፌሰር ብርሃኑ ነጋ ያልተማሩ ሰው ናቸው? የተማረ ነው። ግን ምን እንደሆነ ታውቃለህ? ይሄ ሰውዬ አባበሰው፣ ሸወደው፣ ገብቶ ማለት ነው ጥቅም ሸወደው እንጂ አሁን እሺ አንተ እሱን አምኖ ማለት ነው ቴዲ፣ አንድ ነገር ልንገርህ፣ እሱን አምኖ በ97 መስዋዕት እጁን ያጣ እግሩን ያጣ ወጣት ምን ብሎ ነው የሚያስበው? እስቲ እሱን ወደኋላ ሄደህ እሺ። ስለዚህ አልተማሩ የምትላቸው እነማን ናቸው? ስፔሲፊካሊ ይሄ አካል አልተማረ የምትለው ዲሲሽን ሜኪንግ ላይ ወይም ደግሞ ውሳኔ ሰጭነት ላይ ፈላጭ ቆራጭ ኢንክሉዲንግ አብይ አህመድ ብትልና ሽመልስ ብትልና ጠቅላይ ሚኒስትሩ አልተማረ ብለህ ነው የምታስበው? ዶክተር ድራለው ምናምን እንዳትለኝ። እሺ፣ ጠቅላይ ሚኒስትሩ እንዳትለኝ። ወደኋላ ሄደህ ሃይስኩል የት ነው የጨረሰው? ስንት ፖይንት አመጣ? የት ዩኒቨርሲቲ ጆይን አደረገ? በስንት ዓመተ ምህረት? እሺ፣ አንተ በምትለው ሊድል ቆይ አንተ በምትለው ሊድል አንተ በምትለው ሊድ ችግር የለውም። ጠቅላይ ሚኒስትር አብይ አህመድ አልተማረም። አዎ። ፕሮፌሰር ብርሃኑ ነጋ ተምሯል። አዎ፣ እያየ ገባበት። ስለዚህ ያልተማረው ጠቅላይ ሚኒስትር የተማረውን ፕሮፌሰር ብርሃኑ ነጋን ሸወደው። አዎ። ስለዚህ ከሁለቱ የተማረው ማን ነው? የተማረው አብይ አህመድ ነው ልትል ይችላል። ግን ውጤቱስ እኮ ነገርኩህ። ኢትዮጵያን ለዳ ህዝቧን ደግሞ ለመከራ፣ ለስቃይ፣ ለእርድ እንደገና ለኑሮ ውድነት አበቃ። የዚህ ሰውዬ እኮ እንትን ብልጣት ማለት ነው። እንትን ቤኔፊቱ እኮ የተገኘ ነገር ምንድነው ነው? ኢትዮጵያ ከትናንት ወዲያ የዛሬ 10 ዓመት 20 ዓመት የነበረችበት 18 ብር ነው ነዳጅ። በአሁን ሰዓት ስንት ብር ነው የሚያልቀው? ሰው እንዴት ፊል ልናደርገው አልቻልንም? እንዴት አይናችን ተሸፈነ? እኔ ግራ እየገባኝ ያለው ይሄ ነው። የኢትዮጵያ ህዝብ እኛ ወጣቶች ነን፣ መቀየር እንችላለን ነው። እሳቱ ሊንቦገቦግ ይገባል ውስጣችን። እነዚህ ሰዎች ሊሸውዱን አይገባም። ቅድም አሁን ለምሳሌ አባዱላ ገመዳ ብለሃል። አባዱላ ገመዳ እኔ በአንድ ነገር ነው ለምሳሌ ኦህዴዶችን ማደንቃቸው ምንድነው? እኔ እኮ እሱ አይደለም የምልህ። እሱ የመጨረሻ ጥያቄ ነው። ተምሬያለሁ የምትለውን አንተን አልተማሩ የምትላቸው ከሸወዱ ያንተ መማርህ ምኑ ጋር ነው? ቢያንስ ይሄ ተሸንፈናል ብለው ተሸንፈናል፣ እንደ ሀገር ወድቀናል ያልኩት ለዛ ነው። አሁንም ግን በሀገር ተስፋ አይቆረጥም። እኔ አሁን እያልኩኝ ያለሁት በሀገር ተስፋ አይቆረጥም። መስዋዕት ልንሆን እንችላለን ከነዚህ ሰዎች ጋር መታገል። አሁን ሀገር ውስጥ እንዳሉት ማለት ነው ኦርቶዶክስ ታጋዮች እስር ቤት ይከታል፣ ግን አሸናፊዎች እንሆናለን። ለምን? የያዙት ማለት ነው የያዙት መንገድ የውሸት፣ የማጭበርበር፣ የማታለል፣ የዘረፋ መንገድ ነው። ረጅም መንገድ አይሄዱም። እሺ፣ ከልብ አመሰግናለሁ። አይችልም። እሺ፣ ከልብ አመሰግናለሁ። እሺ፣ ቴንክ ዩ አድማጭ፣ ብዙ ደቂቃ ሰጥቻለሁ። ነገ ከነገ ወዲያ በሚነሱ ሀሳቦች እንገናኛለን። ቴንክ ዩ ብራዘር። ቴንክ ዩ ብራዘር። እሺ ጋይስ፣ ወይ ሌላ ሰው ገብቷል። ጤና ይስጥልኝ። ሄሎ፣ ሰላም ነው ቴዲ? አሉ፣ እግዚአብሔር ይመስገን። እንዴት ነው? አስተያየት መስጠት ይቻላል? ይቻላል።
እንግዲህ እኔ የኢትዮጵያን ሁኔታ የምረዳው ከዓለም ጠቅላላ ሁኔታ አንጻር ነው። ብዙ ጊዜ እኛ ሁሉ ነገር ፖለቲካ ይመስለናል፣ ግን መንፈሳዊም እንትን አለው ውስጡ። ለምሳሌ ዓለም የምትመራው በአብይ አህመድ ብቻ አይደለም፣ በግሎባል ኤሊት አለ። ሲክሬት ሶሳይቲ፣ ዲፕ ስቴት የሚባሉት ዓለምን ፕላን አድርገው የሚመሩ ከፍተኛ ስልጣን ያላቸው አብዛኛው የአፍሪካ መሪዎች በእነሱ እጅ ናቸው። እና እኛ ዛሬ ፖለቲካ ከሌ ፓርቲ አድር ብለን መፍትሄ የምንሰጠው ብቻ አይደለም። ኢትዮጵያ አንታይ ኮሎኒያሊዝም ከአድዋ በኋላ በ1960ዎቹ በነ ሄንሪ ኪሲንጀር ፕላን ተደርጎ ብዙዎቹ ኮንስፒሬሲ ይሉታል፣ በዛ ውስጥ በቀል እየተደረገባትም ያለች ሀገር ነች። አብዛኛው ኢትዮጵያ ውስጥ ያለው ጦርነት ደርግ ከመጣ ጀምሮ እስካሁን ድረስ የቀጠለው ለ50 ዓመት የቆጠለው ጦርነት የነሱ እጅም አለበት። እና አንዳንድ ጊዜ በዚህ ውስጥ ደግሞ በጣም ነገሮችን የሚያባብሰው ባንዳ የሚባለው አካል ነው። ኢትዮጵያ ውስጥ ባንዳ ብዙ አለ። አገሩን አሳልፎ የሚሰጥ እንደው ትክክለኛው ኢትዮጵያዊ ለአገሩ እንደው ከልብ እንትን የሚለው ኢትዮጵያ ውስጥ ነው 10 እና 20% አይሆንም። አብዛኛው ሳይለንት ማጆሪቲ ወይም ደግሞ በባንዳነት ተሰልፎ አገሩን የሚሸጠው ማዕት ነው። እና አሁን ያለው ችግር ጠቅላላ አብይ አህመድ ላይ ወይም ብልጽግና ላይ ብንዘፈዝፈው ምንም የሚመጣ መፍትሄ የለም። ከረጅም ጊዜ ጀምሮ ከደርግ ራሱን የጣሉት እነሱ ናቸው። ወያኔ ወይም ሻዕቢያ ታግሎ አይደለም ደርግን የጣለው። እነዚህ ግሎባል ኤሊት ኢትዮጵያን ለመምታት ከመፈንቅለ መንግስት አስመስለው በ1981 ጀነራሎቹን የጨረሱ ዋና የኢትዮጵያ እንትኖች ከመጡ በኋላ ሻዕቢያ ወያኔ ሰንት ብሎ ኢትዮጵያ እንዲገባ ከዛ ወያኔ እንዲመጣ ያደረገው እነሱ ናቸው። 27 ዓመት ሪሌቲቭሊ ሰላም ይመስለው ወያኔ ባንዳ ስለሆነ ያው አገሪቷን ዋና እንትኖችን አሳልፎ ስለሰጠ እሱ በቃ ስቴብል ሆኖ እንዲመራ ፈቅደውለት ነው እንጂ ከወያኔ በላይ አገሪቷን እንትን ያለ የለም። ግን በቃ አገሪቷን በህገ መንግስት እያለ በክልል ከፋፍሎ እንደተለያየ ሀገር አርጎ ነው ያስቀመጠው። ለምሳሌ ህገ መንግስቱ ላይ ክልል እኮ ማለት ራስን የቻልከ አንድ ሀገር እኮ ማለት ነው። እንደዛ አድርገው እኮ ነው ከፋፍለው የሄዱት። በየትኛውም ዓለም በየትኛውም ተሞክሮ በማይታወቅ ሁኔታ በብሔር እንትን ብሎ አንቀጽ 39 አስቀምጦ የትኛው ሀገር ተሞክሮ ነው እንደዛ ነገር ያለ። ያንን አሁን ዛሬ በ7-8 ዓመት አብይ አህመድ ላይ ሁሉ ነገር ብናመጣው ምንም ይመጣ መፍትሄ የለም። ስለዚህ እኛ ሀገራችን ሌሎች አሉ ከስር ከውስጥ ሆነው ዓለምን የሚመሩ ኤሊቶች አሉ። በእነሱ አይኤምኤፍ እና ወርልድ ባንክም እኮ የነሱ አካል ነው። እና ዶላሩን የሚቆጣጠሩ ምንዛሪ የሚቆጣጠሩ ኢትዮጵያ በኢንፍሌሽን እንድትል ከዛ ተማረን ደግሞ ሌላ ኦርደር አለ እየመጣ ያለ ኒው ግሎባል ኦርደር አለ። በሱ ውስጥ ኢትዮጵያ እንድትገባ ባይ ዘ ዌይ ተመሳሳይ ችግር እኛ ጋር ያለው ችግር ኬንያም አለ ኡጋንዳም አለ። እኔ ኬንያን አውቃታለሁ። እኛ ጋር ያለው ችግር ናይጄሪያ አለ። ዛሬ ናይጄሪያ ክርስቲያንና ሙስሊም እየተጨፈጨፈ ነው ተመሳሳይ አርሲ እንዳለው ማለት። ስለዚህ ሁላችንም በተለይ በአገራችን ጉዳይ ላይ ፖለቲካውን ትተነው አትሊስት እንደው በመንፈሳዊም ነገር ብንተባበር ብንጸልይ ብንጸና እንደዛ አድርገን ነው አሁን ያለውን ነገር ሶልቭ የምናደርገው እንጂ በብልጽግና ብቻ የሚፈታ ጉዳይ አይደለም። ይሄ ነው ማስበው። ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። ቴንክ ዩ። አሜን። ልዝጋው ከአቅሜ በላይ ነው ይሄ ስልክ። ኦኬ ክብራትና ክብራን ሁላችሁንም አንዴ ልዝጋው። የሁላችሁንም ሀሳብ ለማስተናገድ ሙከራ አድርጌያለሁ። ደውላችሁ ወረፋ ይዛችሁ እድል ላላገኛችሁ እዚህ ጋር ሪኩዌስት ልካችሁ እየጠበቃችሁ ላላችሁ ከልብ ይቅርታ ነው የምጠይቀው። ዩቲዩብ ላይ ያላችሁ ነገ ሁልጊዜ በጊዜ እገባለሁ እያልኩኝ ያው በጊዜ ለሰዓታችሁን ጠብቄ እየገባሁኝ አይደለም። ነገ በጊዜ ለመግባት ሙከራ አድርጋለሁ። የግል ጉዳይ እሱን ጨራርሼ ምናምን መምጣት ስላለብኝ ነው።
ስለነበረን ቆይታ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ፣ ሱፐር ስቲከር፣ ሱፐር ቻት ለገዛችሁ ሁላችሁንም ከልብ ነው ማመሰግነው። በአስቂኝ ኮመንቶች ላዝናናችሁኝ፣ በሚያናደው ተናዳችሁ ኮመንት የምጽፉ አላችሁ እያየሁኝ ነው። ተደስታችሁ የምጽፉ እያየሁኝ ነው። ሁላችሁንም እንደ አንድ የቤተሰቦቼ አካል ነው ማያችሁ። እዚህም ላይም ያላችሁ ከዚህ መጣሁኝ። ወደ ቲክቶክ ከመጣችሁ በማህበራዊ ጉዳይ ላይ ስሳሳቅ ስንጫወት ልታገኙ ትችላላችሁ። እናንተን ግን ላሰናብታችሁ። ነገ እስክንገናኝ እግዚአብሔር ከክፉ ይጠብቃችሁ። ዩቲዩብ ላይ ያላችሁ ጤና ይስጥልኝ።